እዚህ ጋር ያመንከው ምንድነው? ለምሳሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምነሃል አይደል? ያመንከው ነገር ትመሰክራለህ አትመሰክርም? አልመሰክር። እንዴት ነው ያየው ነው መመስከር እንጂ ያመንከው ከምስክር እኮ ያመንከው ነገር አንድ ሰው ምንድነው ያመንከው ብሎ ቢጠይቅህ ምንድነው? ለምሳሌ ነው አንተ በነብዩ መሐመድ አምኜበታለሁ እኮ ያመንከው ምንድነው? አዎ እምነቱ አምኜበታለሁ እኮ እምነቱ ምንድነው? ያመንከው አንድ አላህ እንዳለ ነብዩ መሐመድ ደግሞ የአላህ መልእክተኛ እንደሆኑ አምኜበታለሁ እኮ። አሁን እኔ እየጠየቅኩኝ ነው አንተ ያ ነገር ያው እየመለስኩልህ ነው። ቆረቃ ለምን አትልም? እየመለስክልኝ አይደለም። አንድ አዳምጠኝ አንዴ ሐሳቤን አታቋርጠኝ ብዬ አምናለሁ፣ ግን መመስከር አልችልም አልኩህ እኮ። አሁንም እዚህ ነጥብ ላይ ነኝ ያለው። ማመን አሁን ነገርኩ፣ ቆንጆ ነው፣ ችግር የለውም። መመስከር ነው ያልኩት እኔ እኮ እየጠየቅኩ እኮ ነው። አንተ ለምሳሌ ነብዩ መሐመድ የአላህ መልእክተኛ መሆናቸውን አምነሃል። እኔ አንድ ግለሰብ መጥቼ ምንድነው ያመንከው ብዬ ስጠይቅህ ምን ብለህ ነው የምትነግረኝ? እምነት ነዋ እኮ። ያመንከው ነገር ትነግረኛለህ አትነግረኝም? ነገርኩህ እኮ። ስትነግረኝ እየመሰከርክ ነው እየመሰከርክ አይደለም ያለው? ነው አይደለም፣ እያመንኩበት ነው። ያመንክማ መጀመሪያ እኮ አምነኸዋል። ምን ሆነሃል? አንድ ነገር አምነኸዋል እና እኔ አምኜበታለሁ ብዬ ስናገርህና እዚች ላይ መስክር የምትለዋንና ለየብቻ ናቸው። አሁን ወደ እኮ እየጠየቅኩ እኮ ያመንክበት ነገር ይኸውልህ፣ ሲጀምር ረጋ በል። አሁን ቆንጆ ነጥብ ላይ መጠበታል በራስህ ጊዜ። አሁን ወደ ነጥቡ እስኪ እንመለስ። ይኸውልህ መጀመሪያ ሶስት ነገር አስቀምጭ ልመለስልህ ነው። መጀመሪያ ሶስት ነጥብ አስቀምጭ ይላሉ። በእስልምና ማወቅ ይቀድማል ከምን በፊት? ከማመን በፊት። ያወቅከው ነገር ደግሞ ምን ታረጋለህ? ያወቅከው ነገር እውነት ሆኖ ካገኘኸው ታምንበታለህ። ካመንከው በኋላ ደግሞ እምነትን ትመሰክራለህ። በልብህን ያመንከው ነገር በምላስህን ትመሰክራለህ። ያ ነገር ደግሞ እኛ ሙስሊሞች ደግሞ የምንከተለው ቁርአን ብቻ አይደለም፣ ቁርአንንም ሐዲስም እንከተላለን። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አርካኑል ኢማን እና አርካኑል ኢስላም ይባሉ አሉ። እነዛን ያስተማሩን ምን ብለን ነው ሃይማኖታችን መተግበር እንዳለብን። ያንን አሁን ሸሃዳ የምትለው ነገር አርካኑል ኢስላም ውስጥ ያለ ነገር ነው። እነዚህ አምስቱ መስፈርቶች በአላህና በነብዩ መሐመድ ማመን፣ ሰላት መስገድ፣ ዘካ መስጠት፣ ረመዳን መጾምና የቻለ ሰው ሐጅ እንዲያደርግ፣ እነዚህ አርካኑል ኢስላም የሚባሉ ናቸው። ያ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስቀመጡት ናቸው። ያንን እስልምናው ስትገባ በአላህና በእኔን ነብይነትን ማመንና መመስከር ያ ነው። ገብቷል? የተቀመጠው ነገር እኛ እዚህ ጋር መተን ሩላ እናወጣ። ሁለተኛ ያንተ መቀበልና ለመቀበል አይደለም። ቆይ ሐሳቤን አስጨርሰኝ። ቆይ ሐሳቤን አስጨርሰኝ። መጀመሪያ መስፈርቱን አስቀምጭ ይላል። ከዛ በኋላ በውስጥህ አምነሃል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ነብይ ናቸው ብለህ አምነሃል። ያመንከው ነገር ደግሞ ባቢሎን መጥቶ ቢጠይቅህ ምንድነው አሙን ያመንከው ብሎ ቢጠይቅህ ያመንኩትማ ነብዩ መሐመድ የአላህ የመጨረሻ ነብይ ናቸው ብዬ አምኛለሁ ብለህ እየነገርከው ነው። ኮንፈርም ያረከው ነው። ያ ኮንፈርም ያረከው ነገር ደግሞ መስክራል። ባል ጨርሻለሁ። አታቲ አትርሳ። አሙን ያለው መሽከር ያለው አሙን አቤት። የሰዎች ኦርቶዶክስ ናቸው አይደል? ያኔ አዎ ከባድ ነው። በነገራችን ላይ እኔ ሐሳብህን እንትን ላደርገው እችላለሁ። በተለይ ለዘመኑ ወጣት ምንድነው ከታች ብዙ ነገር እያሉ ነበርና አስፈላጊ ሰው ነው። እንደው በእውነት በእድሜ ትንሽ እንትን ስላልክ እንጂ አባል አድርገህ ነበር። የ665 ዋና ፈላጭ ቆራጭ አድርገህ ነበር። ረጋ ብለህ እንትን እንድታደርገው ማለት ነው። ግን ችግሩ ምንድነው ትንሽ ገፋ ብለሃል። ሐሳብህ ልክ ነው። ምክንያቱም ምንድነው ማርያም ጽዮን ለአምና አረጋዊ እየተባልክ ነው ያደግከው። ገብቶሃል? ስለዚህ እምነት አያስፈልግም፣ ሃይማኖት የሚባለው ነገር ትክክል አይደለም ብለህ ከዛ ምድር መውጣትህ እኔ እደግፈዋለሁ። ትክክል ነህ። ገብቶሃል አባባሌ? አንድ ሰው ቀዘን እንደዚህ ያደረገ ሆዱ ሲቆርጠው ነበረ። ከዛ ቀዘነና ሲቀዝን ደግሞ እንትን ገባበት እየተባለ የሌለ ተረት እየተነገረ ያደገ ጉድ ነው አባቴ። ኦርቶዶክስ እዴ ከመሰረቱ የኦርቶዶክስ ሳየው ሳሰላስለው ሳስበው በጣም በህዝብ የሚጫወት ያለ እምነት ካለ መጀመሪያው የኦርቶዶክስ እምነት እንዲፈርስ ቴንኪዩ ገብቶኛል። አጨብጭብ ያለው ተቃዋሚ የኦርቶዶክስ ነኝ። አሁን እኔ የኦርቶዶክስ ታሪክ ላመጣልህ እችላለሁ። ኦርቶዶክስ ከጸናጽን ብቻ አሁን አንድ አድሬስ ልስጥክና ከዛ በኋላ አንተቀስ ብለህ ሰርች ታደርጋለህ። የኦርቶዶክስ ጸናጽን አይተዋል? እጃቸው ላይ ይዘውት እንዲህ የሚያንከሻክሹት
ይሄ ግብጽ ላይ ሰርች ካረክ ማአቲክ የሚል እምነት አለ። የግብጽ ኬሜቲክ የሚል የ42 ህግ የማአት የሚል አለ። አሁን ቲፒክሊ ከዛ ኮፒ እንደመጣ ወደ ኢትዮጵያ አሁን በዚህ ይገባኛል። ይሄ ጸናጽን የነ ፈርዖን መጸለያ የነበር የምርህን ነው? ከምር እኔ ልክልሃለሁ በኋላ ከፈለክ አድላርግና በኋላ ልክልሃለሁ ታየዋለህ። አድሬሱ ምን ሁሉ ልክልሃለሁ። እሺ ከበረው ብታይ በጊዜ የነበረ በማን ነው የሚሉት የንጉስ ኢትዮጵያ የነበረ እምነት የተቀበለው ኢዛና አብርሃም አጽብሃ ከኢዛና በፊት እንዲያውም አጠራሩ የእግዚአብሔር አልነበረም የሚጠራው ኢየሃ ነው የሚባለው የነበረ በመጀመሪያው አጠራር ኢየሃ ይሉት ነበር። እዚህ የኦርቶዶክስ መጽሐፎች ላይ አሉ፣ ደብቀውታል እንጂ አለ መጽሐፍ ሁሉ ከነሱ ጋር። በሁለተኛው ደግሞ የመጣው የፈጣሪ ስም ጌታ ሰራዊት መሐረም ከሱ ጋር ተያይዘው የነበሩ አሁን እነኚህ ካህናት የሚባሉት የመንፈስ እምነት የመንፈስ የእውቀት መንፈስ ካህናት አስተር የሚባሉ እስካሁን ድረስ ስነ ስርዓቱ ከበሮው ምኑ ከግብጽ ጋር ከኬሜቲስ እምነት ጋር አንድ ነው። ምንም የሚለያይ ነገር የለውም። ምንም መጽሐፉን ካነበብከው ምንም አይነት ልዩነት የለውም። ያ መጽሐፍ ደግሞ ምንድነው የሚለው? ከሞት በኋላ ህይወት እንዳለ ብለው የቀብር ስነ ስርዓታቸው ብታይ እነዚህ ኦርቶዶክሳውን ሰው የሚያደርቁት ለምንድን ነው? ለምን ታዲያ ፈርዖን ደግሞ ሰው ያደርቁ ነበር አይደል? ለምንድን ነው ይህ ሁሉ ገዳማትና ቤተክርስቲያኖቹ የሀገር ሰው የስንት ዘመን የነበረ የደረቀ ሬሳ አላቸው? አዎ ልክ ነው። እኔ ሁሌም እቃወማለሁ። ሬሳ አምላክ ነው ያልኩኝ። ያ ሬሳ መቀበር ነው ያለበት፣ አፈር ነው ወደ አፈር መመለስ አለበት እንጂ ደርቆ እንደዚህ ተንጠልጥለው ነው ምን ጥቅም አለበት? አይነሱ አይንቀሳቀሱ። እሺ ገብቶሃል? አሁን ሰውን ለምንድን ነው እንደዚህ ሰውን ወደ ቆንጆ ነገር፣ ሰውን ወደ ትምህርት፣ ሰው አሁን ለሰው ልጅ ምንድን ነው የሚያስፈልገን? እኛ ትልቁ የሚያስፈልገን ነገር ሆስፒታል ነው። የለም ሆስፒታል አፍሪካ ውስጥ የለም። በቂ ሆስፒታል አፍሪካ ውስጥ የለም። በቂ ትምህርት ቤት አፍሪካ ውስጥ ግን በቂ መስጊዶችና ቤተክርስቲያኖች የሀገር ታያለህ። አፍሪካ ውስጥ የሀገር ሌሎች ሀገር ላይ ከሄድክ እነኚህ አታያቸውም፣ በብዛት አታያቸውም። ከአፍሪካ ውጭ ከወጣክ በብዛት አታያቸውም። እነኚህ ሁለቱ አንድ ብቻ ሳይድ ነው የምታየው። አሁን እነኚህ አፍሪካ ውስጥ ብታያቸው በብዛት አሉ። ሰውን ወደ ቁልቁል የሚደፉ እምነቶች እንጂ ሰውን ወደ ላይ። አሁን ወንድሜ እዚህ ጋር ምንድነው አንዴ ልጨርስ። እምነት አይደለም ስለ እምነት አይደለም የምናወራው። እምነትማ አስፈላጊ ነው። ለምን መሰለህ? የሰው ቆይ ችግር የለውም። ያንተ ሐሳብ ነው፣ እኔ እቀበለዋለሁ፣ አከብረዋለሁ። ምክንያቱም ብዙ የሚጠቅም ነገር እያወራ ስለሆነ ብዙ እንትን የለኝም። እምነት አስፈላጊ ነው። የሰው ልጅ የሚታነጸው በእምነት ነው። የሰው ልጅ ስርዓት የሚኖረው በእምነት ነው። ትዕግስትን የተማረው ከእምነት ነው። ማለፍን የተማረው ከእምነት ነው። ሕግን ቀድሞ የተደነገገው በእምነት ነው። ፍርድን የተደነገገው በእምነት ነው። በደልን የተቃወመው እምነት። ብዙ ነገር ብዙ ትርፋት አለ እምነት። መጨረሻ ላይ ደግሞ ያው ምንድነው ሙቶ መነሳት የሚባል እንትን ስላለ የዘላለም ሕይወት የሚባለው ነገር ደግሞ እንትን አድርጎታል፣ መንድቶታል ማለት ነው። ስለዚህ መቃወም ያለብህ ምንድነው? በእምነት ስም የሚደረጉ አላስፈላጊ ሆኑ እንዳናድን፣ እንዳንሰለጠን፣ እንዳንለወጥ አስረው ጨፍግገው የያዙን ኋላ ቀር የሆኑ እንትኖችን አሉ። አሁን በዓላት የሚባሉ ነገራቶች አሉ፣ መቅረት አለባቸው። አንድ ሰው ምንድነው እንትኑን ፈጣሪውን እያመለከ መስራት ይችላል እኮ። አሁን ምንድነው ሃይማኖት ያላቸው ሀገራት የሰለጠኑ ሀገራት የሉ አሉ? የዘመኑ ሀገራት የሉም አሉ? ፈጣሪያቸውን እያመለኩ በዛ ልክ ደግሞ ስራቸውን እየሰሩ የሰለጠኑ ያደጉ ሀገራት አሉ። ገብቶሃል አባባል? ሰው የሚሰለጥነው ከሃይማኖት ስለራቀ አይደለም። ከሃይማኖት ሲርቅ ሰው ምንድነው የሚሆነው? ይሰይጥናል እንጂ አይሰለጥንም። አላስፈላጊ የሆኑ ባህሎችን ነው የሚያስተናግደው። ገብቶሃል አባባል?
ትክክል ያልሆነ ይሄ የተፈጥሮ ህግን የሚጻረሩ ባህሪያቶችን ነው የሚላበሰው ከሃይማኖት ሲወጣ ሰው። ሃይማኖት አያስፈልግም ሳይሆን ባል ያለበት ሰው ፈጣሪውን ያመልክ እንደዛ ብለህ ለውጥም ልታመጣ አትችልም። ራሱ ሃይማኖት አያስፈልግም ከተባለ ለውጥም አይመጣም፣ ተቀባይም አታገኝም። ሐሳብህ እንኳን ትክክል ሆኖ እያለ ሁሉም ነው የሚቃወመው፣ ምክንያቱም በደም ስሩን የመጣበት። ስለዚህ እዛ ውስጥ በሃይማኖት ሽፋን የሚደረጉ የተደበቁ አላስፈላጊ ባህሎች አሉ። አሁን ለምሳሌ በዓላት የሚባሉ አሉ፣ 30 በዓላትና 6 ተደራቢ በዓላት የሚባሉ አሉ። ይሄ የግብጽ ነው፣ ይሄ ፖለቲካ ነው፣ ይሄ ሃይማኖት አይደለም፣ አምልኮም አይደለም። እዛ ጋር ራሱ አንተ ደድበህ ጀዝበህ ደህይተህ ፍጡራንን እንድታመልክ ነው የተደረገው። ፍጡራንን በማምለክ ምንዳህን ምንድነው? ድድብና ድንቁርና ኋላ ቀርነት ይሆናል ማለት ነው። 30 በዓላትን እንትን እያደረገ ከፈጣሪ ይነጥለዋል፣ ከዛ ደግሞ ድሃ ያደርገዋል። እንደዚህ አይነት ነገራቶች መቅረት አለባቸው ተብሎ መባል አለበት። ገብቶሃል አባባል? ለውጥ እንዲመጣ የምትፈልግ ከሆነ ራሱ ሃይማኖት አይደለም መቃወም ያለበት፣ እምነት አይደለም መቃወም ያለበት፣ መብቱ ነው። የፈለገውን ይከተል። ግን መስራት አለበት፣ መለወጥ አለበት፣ መብላት አለበት፣ መልበስ አለበት፣ መቀየር አለበት፣ መዘመን መሰልጠን አለበት ነው ማለት ያለበት። ለውጥ እንዲመጣ የምትፈልግ ከሆነ ራሱ አይደለ እንዴ? አዎ ትክክል ነህ። አሁን እነኚህ ሁሉ ሰበቦች በዚህ እምነት ነው የመጡት ወደኛ ራሱ ማለት ነው እንጂ ከመሰረቱኛ የሌላ አመራር ወይም ደግሞ በሌላ መጽሐፍ ነው እኮ የምንንቀሳቀሰው የነበረ። ከዛ ከማህበረሰባችን ካሁን በፊት እዚህ አካባቢ ላይ የሚኖሩት የነበሩት በእነኚህ እምነቶች ብትል ቅድም ገለጽኩልህ እኮ ከዚህ እምነት በፊት የነበረ መጽሐፍ አለ። አሁን ሌላ ጊዜ እመጣለሁ፣ ችግር የለውም። የ42 የመዓት ህግ the 42 law of መዓት ብለክ ሰርች አድርግና ምን የመሰለ ህግ አለ። በጣም ቆንጆ ከእምነቶች በላይ ህግ ነበረ እዚህ ጋር። አሁን ይሄ ህግ ፈርሶ ነው እምነት የሚለው ከዛ በኋላ ወደኛ የመጣውና በዚህ በእምነት በሚለው ያደግነው አሁን ያለነው ማህበረሰብ ማለት ነው። እነኚህ እምነቶች ደግሞ ካየሃቸው አሁን ያሉ የኛ ጋር ያሉት አይዋደዱም፣ ራሱ አይዋደዱም። እነኚህ ነገ ጠዋት ራሱ ሊያጠፉንም ይችላሉ። ይህንም መርሳት የለብንም። አይዋደዱም ከመሰረቱ እምነቶቹ ራሱ ትንሽ ወደኋላ መለስ ብለን ስናስብ ብዙ ችግር አለባቸው። ብዙ ፍራክሽን አለ መካከላቸው ላይ። እምነቱ ብቻ ሳይሆን ያመኑትም አንዳንዴ ስታያቸው ፍራክሽን አለ መካከላቸው ላይ። በጣም ችግሩ እምነቱ ነው። ታዲያ ምንድነው? እነኚህ ሰዎች በእነኚህ መጽሐፎች ካላመኑ እኮ ይህ ችግር ወንድማሞች ናቸው። ተዋደው ተፋቅረው ይኖራሉ። ህግ ካለ ምንም ችግር የለውም። እምነት ሳይሆን እኮ ካላመኑ ይጋደላሉ የሚላል እንዴ? ታዲያ ኖ አሁን ያልኩ ሁለት እምነት አለ። እነኚህ ሁለቱ እምነት ደግሞ በእነኚህ ሁለቱ እምነት ተፋጠጣለ። ለምን አንዱ ሙሉ ክርስቲያን መሆን አለበት ይላል፣ አንዱ ደግሞ ሙሉ እኮ እምነቱ እኮ አይደለም እኮ እሱ እኮ። ታዲያ አንተ አሁን ችግሩ ትናንት ይሄ ያለፈውን ታሪክ እያነበብ የሃይማኖት ችግር አደረግከው እንጂ ይሄ የፖለቲካ ችግር ነው። ወደፊቱ ይሄ ችግር ይሰጠናል። አትሊስት የወደፊት ጥንቆላ ነው ትንበያ፣ እሱ ሌላ ነገር ነው። አንተ ግን እንደዛ እያልክ ያለው የትናንቱን ታሪክ አይተህ ነው። አሁን የትናንቱ ታሪክ ደግሞ እንትናን ገደለ እንትናን ገደለ የሚባለው ፖለቲካ ነው። ግማሹ የተደረገ ነው፣ ግማሹም ያልተደረገ ነው። ኖ ከመሰረቱ ያቀረብኩት ይህንን ሀሳብ ለምንድን ነው መሰለህ? እምነት ይጠቅማል በሚል ነው ወይስ አይጠቅምም? እኔ ህግ ነው የሚጠቅመው። ህግ ለሰው ልጅ ህግ ነው እስከዛሬ ድረስም በስነ ስርዓት ዓለምን ይዟት ያለ እንጂ እምነት አይደለም። ህጉ ግን እምነቱንም ስነ ስርዓት አስይዞታል። እምነት ነው ዓለም ይዟት ያለው። እኔ ህግ ነው የምለው። አይ እምነት ነው። እምነት ቢሆንማ አጥፍቶናል እስከዛሬ ድረስ። ለምን ያጠፋናል? የትኛው ህግ ነው ዓለምን የያዛት? ህግ ነው። የትኛው ህግ? የፖለቲካ ህግ ነው የያዛት። የምን የፖለቲካ ህግ ነው ዓለምን የያዛት? ህግ አለን እኮ እኛ። ህግ ነው እኮ እንጂ የእምነት ህግ አይደለም የያዘው። አይ አንደኛ ነገር በነገርህ ላይ የእምነት ህግ ብትከተል ወይ ብንከተል ሞት አይኖርም ነበረ። ምክንያቱም ለምን መሰለ? በእምነት ህግ ያለውን ህግ የገደለ ይገደላል ነው የሚለው። በቃ ምንም እድል አይሰጥህም። ጤፍ ትበላለህ፣ እንጀራ ትበላለህ፣ ዳቦ ታስረ ይገባላል የሚባል ነገር የለም። ገብቶሃል አባባሌ? እየተገዳደልን ያለው ግን
ከፈጣሪ ህግ ወጥተን በሰው ልጅ ህግ ስለምንመራ ምን ሆነ? የገደለ ምን ይሆናል? ይታሰራል፣ ይኖራል፣ ችግር የለም። ለምን ወደ ሙሴ አንመለስም ታዲያ? የሙሴ ህግ አንመለስም። ህግ ነው አይደለም? አንመለስም። እምነት ህግ አለው እኮ አንመለስም። አሁን ዓለም ይዘዋት ያለው አልክ፣ ህግ ነው አልክ። ህግ አልያዛትም። ህግማ እያጫረሰን ነው። ህግ ኒውክሌር እንዲመረት ያደረገው ህግ ነው። ገብቷል? ህግማ ይዞናል። ፖሊስ ህግ አልያዘንም። አልያዘንም። እንደውም የጠፋ ነው እየጠፋን ያለ ነው ከፈጣሪ ህግ ወጥተን የሰው ልጅን ህግ ስለምንከተል ነው። የኔ ሐሳብ ነው። ገብቷል አባባሌ? አልክ እኔ ግን አዎ እንደዛ ነው። ትክክል። ምንድነው የጦር መሳሪያ እየተመረተ ያለው ህግ ስለምንከተል ነው። የሰው ልጅ ህግ በሰው ልጅ ህግ ስለምንመራ ነው። አዎ ቆንጆ ነው ያለው። ትክክል ነው፣ እቀበላለሁ ሐሳብ። ግን ከመሰረቱ ወደኋላ መለስ ብለን ስናያቸው እምነቶቹም ሲስፋፉ በጦርነት ነው የተስፋፉት። ገብተዋል? ጦርነት ነበር። የምን እምነት እያለም ኃይለኛ ጦርነት ነበር። አሁን እምነት እያለ ጦርነት ነበረ፣ እሱ ሌላ ነገር ነው። እምነት እያለ ቢያንስ እንኳን እምነት እያለ ጦርነት ነበረ ብለህ የነበረ ታሪክ ነው እያወራህ ያለው። አሁን ግን ጦርነት አለ። አንድም ቀን ጦርነት ሳይኖር ቀርቶ አያውቅም። አንድም ቀን ዓለም ያለ ጦርነት አንድም ቀን አስተናግዳ አታውቅም። ያለ ጦርነት ያለ መገዳደል ሰው ሳይሞት ማለት ነው። ለምን? ለምን? ከፈጣሪ ህግ ስለወጣን ነው። የገደለ ይገደላል የሚለው ስለሌለ ነው። የለም ያቀረብኩት ለምን አብነቱን የሰጠው ለምን እንደሆነ ገብተዋል። የህግ ስላልክ የእምነት ህግ ነበረ ካሁን በፊት የሚመራው። እዚህም እየተጨፋጨፉ ነበር። አሁንም እምነት አለ ነው ያልኩህ። ገብተዋል? ግን ህግ የዓለማችን ህግ እኮ አይልም። የእምነት ህግ እኮ አሁን የእምነት ህግ እያየነው ነው አይደል? እያየነው ነው። ያለ ምንም ነገር ግደል አይልም። ያለህን አካፍለህ ብላ ነው የሚለው። ያለፈው እየተጨፋጨፉ ነበሩ። እነሱ ስለተጨፋጨፉ አይደለም፣ ሰዎች ስለተጨፋጨፉ አይደለም። ይላል ወይ ነው አይደለም? ይላል ወይ ነው? ህጉን ካነበብከው የእምነት የሃይማኖት ህግ ካነበብከው አይልም። አሁን ያመነ አሁን ራሱ አሉ እኮ ክርስቲያን አሉ፣ ሙስሊም አሉ፣ ምን አሉ፣ እምነቶች አሉ፣ የሀገር እምነት አለ። ግን ያመኑት ራሳቸው ናቸው የሚጠሩበት። እምነቱን ያመኑት ራሳቸው ናቸው ደግሞ የታጠቁት። የለም አልኩህ እኮ አሁን ሃይማኖቱ ወይም እምነቶች ሰው እንድትገድል አያዘም አለ። ህጉ እንደዛ ይላል። ሰዎች ገደሉ አትበልም። እሱ ሰዎች ናቸው ያደረጉት። ህጉ ይላል ወይ አይልም? ያመኑት ናቸው እኮ እነሱ ህጉን አንብበው ያመኑ መሳሪያ ታጥቀዋል። እሱ ሌላ ነገር ነው እና ሌላ ነገር ነው እኮ ነገርኩህ እኮ። አለመገዛት አልኩህ እኮ። አለመገዛት ለህጉ አለመገዛት ነው እኮ እያልኩ ያለሁት። እነሱ ሰዎች ህጉ አትግደል ይላል፣ እነሱ ግን ገደሉ። ህጉ አይደለም ስለዚህ ገደሉ ያለው። ሰው እንዲሞት ያደርግ ችግር የሆነው ሰውን እንጂ ህጉን አይደለም። ይብቷል? ያመኑ ሰዎች ናቸው፣ ህጉን የተቀበሉ ሰዎች ናቸው ሲገሉ የነበሩ ማለት ህጉ ወይም እምነቱ ግደል ይላል ማለት አይደለም። እንዴ ሰዎች ናቸው በራሳቸው ፍላጎት ነው እንደዛ ያደርጉ ያሉት እንጂ ህጉማ ከታየ ግደል አይልህም። ተዋደድ ነው ህጉ። ተዋደድ ተፋቀር ነው የሚለው ህጉ አይደል? አዎ መስማማት አለብህ ይላል። ተካፍለ መብላት አለብህ ይላል። አንድም ሰው ያለምንም ምክንያት እንዳትገድል ይላል። እዚህ ጋር ግን ምንድነው በልጠህ መገኘት አለብህ። በኢኮኖሚ ሌላን እየገደልክ ራስን ማሳደግ ኖርማል ነገር ነው፣ ችግር የለውም። ገብቶሃል አባባል? የሰው ልጅ እንደ ውሻ እንደ አህያ መሳረር ችግር የለውም፣ ህግ ነው፣ ምንም ችግር የለውም። አባቱ የማይታወቅ ልጅ መወለድ ችግር የለውም። ህጉ ነው እምነት የሚባሉትን የሚጠብቅ የሚከላከል። ገብቶሃል? አይደለም እነሱ በደንብ እየታገሉ ራሳቸውን በራሳቸው እንትን ነው። አሁንም ህጉ እነሱ የሚጠብቃቸው የለም። እንደውም ህግ የሰው ልጅ ህግ ቢችል ሃይማኖቶችን ማጥፋት ቀንደኛ ፍላጎቱ ነው። የመጀመሪያ ፍላጎት ሃይማኖትን ማጥፋት ነው የሰው ልጅ ህግ። ገብቷል? ከዛ ደግሞ የሰው ልጅ ይሄ ሃይማኖት የሚባል እንዲጠፋልኝ ነው የምፈልገው ከመሰረቱ። ገባኝ እኮ አትችልም እንጂ ገባኝ። እንደዛ ነው የሰው ልጅ ህግ ፍላጎቱ እሱ ነው። ከዛ ደግሞ ምንድነው የምታደርገው? የሰው ልጅ ለብርና ለስሜት ተገዢ ማድረግ ነው። በቃ ሌላ ምንም ነገር የለም። ለብርና ለስሜት ተገዢ ከሆነ አንተ ላዩ ላይ የማታደርገው ነገር የለም።
ገብተዋል። እንደዚህ የሚያደርጉት ደግሞ በኢኮኖሚ ያደጉ ትልልቅ ሀገራት ናቸው። እያደርጉታልም አሁን እየሰሩበት ነው። ስለዚህ ዓለምን የያዛት ከምንድን ነው የያዛት? ጦርነት፣ ሰው እየሞተ ነው። አሁንም እየተናወጥን ነው። አፍሪካ ረሃብ ውስጥ ነው። ገብቷል። ሌሎች የተንደላቀቀ ኑሮን እየኖሩ እኛ በረሃብ ነን። የኛ ሀገር የኛ እንትን ረሃብ ነው። ኢትዮጵያ አፍሪካ የሚባለው ረሃብ ነው፣ ችግር ነው፣ ጦርነት ነው። የትኛው ህግ ነው ዓለምን የያዛት? ከምንድን ነው የተያዘችው? ዓለም መቃጠል ነበረባት፣ ከዚህ በላይ መጥፋት ነበረበት፣ መገልበጥ ነበረበት እያልክ ነው። እየተቃጠለ እኮ ነው፣ ህዝብ እኮ እየሞተ ነው። እምነት የምትለው ህግ ራሱ ይሄ እምነት የሚባለው ዓለም ካሁን በፊት ራሱ ይሄ ፈጣሪ የምትሉት በጥፎ ስራ ሰርቷል። በጣም አጸያፊ የሆነ ስራ ነው የሰራው። ዓለምን በውሃ ጥፍቷታል። አንድ ሰውና የተወሰኑ እንስሳዎች ብቻ ትቶ አሁን እሱ መብቱ ነው። እሱ የሱ ስራ ነው ወይ? ምንድን ነው አሁን ይሄ እንደዚህ የሚያደርግ? እግዚአብሔር የት ሀገር ነው የምትኖረው? የፈለገ ነገር ነው የእግዚአብሔር። የት ሀገር ነው የምትኖረው አንተ? ሙን የት ሀገር ነው የምትኖረው? ቤቴ ነው የምኖረው። እኔ አባት ምን ነው ሀገሩን ማወቅ ምን አስፈለገው? በህግ ነው እያልክ በህግ ነው እየኖር ነው ያለ ነው ስላልክ ነው። የት ሀገር ነው የምትኖረው? እኔ ከኢትዮጵያ ውጭ ነው የምኖረው። በህግ ነው እኔ የምኖረው ያለው። ማንኛውም ሀገር የት ሀገር ኖርበት ሀገር ላይ ቆይ ማንኛውም ሀገር ኖርበት እሱን ልናወራ ነው እኮ እሱን ልናወራ ነው። የምትኖርበት ሀገር ላይ ለሁሉም ለመላው ዜጎች ለመሪውም ለተመሪውም ህጉ እኩል ነው። በስልጣን ላሉትም ተለተራሰውም ፍርድ ቤት ላይ ከቀረብክ ሁሉም እኩል ነው። ፍርድ ቤት ላይ ከቀረብክ አይደለም የጠየቅኩህ እኩል ነው። እና ፍርድ ቤት ውስጥ ነው የምትቀበለው። ተይዘህ ትመጣለህ። ፍርድ ቤት እኮ ከመቅረብህ በፊት ዜጎች ፍርድ ቤት እኮ የሚቀርቡት ጥፋተኛ የሆኑ ሰዎች ናቸው አይደል እንዴ? እና ካላጠፋማ ወደ ፍርድ ቤት ምን አለ የሚያስቀርብ እኮ። ህግ እኮ የሚሰራው ጥፋቱን ከመከሰቱ በፊት ነው ህግ የሚሰራው። እናንተ አሁን በህግ እንተዳደራለን ብለን ስንል እንደ ሀገር ዜጎች ማድረግ ያለብንንና ማድረግ የሌለብንን ለይተን ስናቅ ነው አይደል እንዴ? አባቴ አንዲት ሀገር ህግ ካላት በሰላም መኖር ከቻልክ እዛች ሀገር ህጉ በስነስርዓት እየሰራ እንደሆነ በደንብ አድርጎ ይገባል። ገብተዋል። በሰላም ካልኖርክስ ህጉ እየሰራ አይደለም በስነስርዓት። ህግ የላትም ሀገሪቱ ማለት ነው። ስለዚህ አሁን አንተ የት ሀገር ነው የምትኖረው? በሰላም እየኖርክ ነው? በሰላም እየኖርክ ነው። አንተ ብቻ ነው በሰላም የምትኖረው ወይስ መላው ነው? ከጫፍ እስከ ጫፍ ነው? መላው በሰላም እየኖረ። በቃ እኔ ጨርሻለሁ። ሊቀጥል ተስላ አይ ይበቃናል። ራሱ መጨቃጨቅ እንዳይሆን ብለን ነው አይደለም። እኔ ማለት እነሱ እየሸሹኝ ነው። ያየክ ነው ራስ ነው ሪያሊቲውን መጋፈጥ ስላልቻልክ ነው። አሁን ሲጀምር ራሱ የምታወራው ነገር ራስ ኮንትራዲክት ነው የምታደርገው። ለምሳሌ አሁን ቅድም ስለ ዮሐንስ ብለህ ስታወራ ነበር። ዮሐንስ በነበረበት ጊዜ ስለነበርክ አይደለም ዛሬ ላይ ሆነ ዮሐንስ ያደረገው ነገር ስትመሰክር የነበረው። ቅድም ምስክር ባልነበርክበት ጊዜ እንዴት ታወራለህ ስትል ነበር። ራስ የምታወራ ይጋጫል። ሁለተኛ ነገር ደግሞ ኢትዮጵያ ሁላችንም ኢትዮጵያውያንን እና ኢትዮጵያ የምትመራው በባይብል ወይም በሸሪያ ነው ወይስ በመንግስት ህግ ነው የምትመራው? በመንግስት ህግ ነው የምትመራው። ስለዚህ በመንግስት ህግ የምትመራ ከሆነ ሃይማኖት ምን አገባውና ነው? ሃይማኖት ለምንድን ነው ብሌም የምታረገው? ብራቮ። አሁን ሃይማኖት የመጣው በምን ምክንያት መሰለህ? የእምነት ህግ ይሻላል ወይስ ደግሞ ያለንበት ህግ? አሁን እንደዛ እኮ የምትለው እኮ አገሪቷ መተዳደር ያለባት በሃይማኖት ህግ ነው የሚል ተንቀሳቃሽ ሲኖር ነው። አሁን ዛሬ ላይ ሆነን ባለንበት ሀገር ላይ አገሪቱ ልጨርስልህ። አገሪቱ የምትመራው መንግስት ባወጣው ኮንስቲቱሽን ወይ ህገ መንግስት የምትመራ ከሆነ የሀገሪቱ መውደቅና ወይም የሀገሪቱ መነሳት ሃይማኖት አራማጆች ለምን ብሌም ታደርጋቸዋለህ? በባይብል አትመራም፣ በህግ አይደለም፣ በባይብል ባስቀመጠው ህግ አትመራም፣ ወይም ደግሞ ቁርአን ወይም በሸሪያ ህግ አይደለም እየተዳደርክ ያለው። መንግስትን ያዋጣኛል ብሎ ከሌላ ከዌስተርን ዓለም ከየትም ቦታ ባመጣው ህገ መንግስት ላይ ትተዳደራለህ፣ ትኖራለህ። ስለዚህ የሀገሩ መውደቅና መነሳት ሃይማኖቶቹ ለምን ብሌም ታደርጋቸዋለህ? ብራቮ። እሱ አይደለም የነበረው ጥያቄው። ግን ጥያቄውን ካመጣው ሃይማኖትን ብሌም ያደረግነው በሌላ ነው፣ በህጉና በህግ መሰረት አይደለም።
ነው ቅድም ስታወራ የነበረው። ለምሳሌ ሌሎቹ ሀገሮች ዌስተርን ዓለም ብታይ ብዙ ነገር አለ፣ ወይም ኢትዮጵያ ወደም አፍሪካ ብታየው በብዛት የተያዘው በመስጊድና በቸርች ነው ስትል ነገር አለ። በሱ ብሌም ያደረኳቸው አፍሪካ ውስጥ ያሉት ህዝቡን መመዝመዝ ብቻ ሆኑ። አሁን በክርስቲያን ብታይ በአንድ ኢየሱስ ክርስቶስ እያመኑ ስንት ሺህ ቤተክርስቲያኖች አሉ። ችግር የለውም እኮ ያንን ሃይማኖት እንዴት ነው ችግር የሌለው? ችግር የሌለው ለመሰለ እነሱ ስርዓት የሌለው እምነቴ ነው ብለው እስካራመዱ ድረስ መንግስትን ያስቀመጠውን ህገ መንግስትን እንዳለው እስካላሉ ድረስ የሀገሪቱ መንግስቱ እኮ አልተቃወመም። ህገ መንግስቱ እንደፈለግኩን ብለዋል እኮ የሀገሪቱ ላይ በኢትዮጵያ ላይ ሆነ ከመጣን ህገ መንግስቱ ከተወቅ ግን ከቆመ ሌላ አካል ከሌላ መጥቶ ሊያጠቃ ከሆነ አንድ ሰውም ሄዶ ወደዛች የሚሰግዳት የለም፣ ሰላም ከሌለክ ማለት ነው። የምታወራው ነገር እኮ ምንም ሴንስ የማይሰጥ ነገር ነው። ሪል እውነት ሀቅ ስለሆነ ነው እኮ የምትመራው ኢትዮጵያ በባይብል ወይም በሸሪያ ነው የምትተዳደረው። ብዙ ሰዎች በባይብል እንድትመራ፣ ብዙ ደግሞ በሸሪያ እንድትመራ የሚፈልጉ አሉ። ፍላጎት ችግር የለውም። አንተም ደግሞ ሃይማኖት እንደሚጠፋ እንደምትፈልግ ሁላ የሌላ ቅድም እኮ ባቢሎን እኮ አስቀምጦልሃል። ያንተ ሀሳብ እንዲከበርልህ የሌላ ሰው ሀሳብ ማከበር አለብህ። ያንተ ሀሳብ ሃይማኖት እንዲጠፋና ሰው እንደፈለገ ልቅ እንዲሆን ከሆነ ሌላውን ደግሞ አላልኩም ወይዘር መንግስትን ባስቀመጠውን ህገ መንግስት ኦኬ። ስለዚህ አንተም መንግስት ባስቀመጠው ህገ መንግስት አገሪቱ እንዲተዳደር የምትፈልግ ከሆነ ሌሎችም ደግሞ የራሳቸው ሀሳብ ቢኖር ያንተ ሀሳብ እንዲከበረል የሌላ ሰው ሀሳብ ማክበር አለብህ። ያ ቅድም ባቢሎን ዘግቶልሃል። አሁን ላይ ሆኖ ምንም አላልኩም። ይሄ የምትለው ያለው ቅድም እኔና ባቢሎን ተስማምተን ጨርሰናል። አሁን ለምንድን ነው የምታመጣው? እኔ ገርሞኛል ነው ያመጣሁበትና ሀገራችን ኖ እኛ ነጥቡ ላይ ያለ የእምነት ህግ ቢመራን ይሻላል ወይስ መች ነው እንደዛ ተብሎ ባቢ እንደዛ ብላ አውርታል እንዴ? ቆይ አንተ እኮ ነው የኢትዮጵያ የሀገራችን ዓለም የጸናቸው ነው ያለው። የሀገራችን መውደቅ ሰዎችን በሃይማኖት ስለሚመሩ ነው አልክ። ሰዎች ደግሞ ቆይ አዳምጠኝ። ሰዎች ደግሞ ሃይማኖታቸው የሚያራምዱት የራሳቸው ምርጫ ነው። ማንም ሰው የፈለገ ሃይማኖት የማራመድ አለበለዚያ ደግሞ ያለማራመድ ደግሞ መብት አለው። ያ ሰብአዊ መብቱ ነው። ከፈለግ ሃይማኖት ትከተላለህ፣ ካልፈለግ ትተዋለህ። ዞረህ ግን በምትኖርበት አገር ግን መንግስት ባወጣው ህግ ትተዳደራለህ። አገራችን ኢትዮጵያ በባይብልም አይደለም ወይም በቁርአንም በሸሪዓም አይደለም የምትተዳደረው መንግስት ባወጣልህ ህገ መንግስት ትተዳደራለህ። ገብቶሃል? የሀገር መውደቅም ሆነ መነሳትን ተጠያቂው መንግስት ወይም ፖለቲካ ነው እንጂ አንተ እዛ ጋር ሀገሩ ድሃ ስለሆነ መታ ሃይማኖት የምትወቅስ ከሆነ ይሄ የራስ ችግር ነው እንጂ የሌላ ሰው ችግር አይደለም። ስለዚህ የመንግስት ችግር ወይም የሀገሩ የኮንስቲቱሽን ችግር ከሃይማኖት ጋር አትጣለል። ገብቶሃል? ህይወትን መቀየር ከፈለህ ሃይማኖት አልከለከለህም። የትም ቦታ ላይ ሄደህ ህይወት መቀየር ትችላለህ። አገርህም ላይ ደግሞ ሰርተም ጥረህን ግረህ መኖር ትችላለህ። ያ ነገር ሲያቅትህ ደግሞ ሃይማኖት ነው ብለህ የምታላክ ከሆነ ዳርስ ሾው ዩር ዊክነስ ነው እንጂ የሚያሳየው ሌላ ነገር አሳለም። ጨርሻለሁ ባቢ። አመሰግናለሁ። ቆንጆ ሀሳብ ነው የሰጠን። በጣም ቆንጆ ሀሳብ ነው የተሰጠን። አሁን እኔ ደግሞ መብት ስላለኝ ስለተውኩት ስተወው ደግሞ ስላወቅኩት እነኚህ የራሴ ማህበረሰብ ደግሞ ስለሆኑ አንተ አንድ ብቻ ነህ። ስንት ሚሊዮን ግን በእውር ሳያነብ ምንም ነገር ሳያቅ ነው የሚንቀሳቀሰው ያለው። እንዲያቅ እንዲማር ከቤተክርስቲያንና መስጊዶች ሆስፒታልና ትምህርት ቤቶች እንዲሰሩልኝ ያልኩኝ ያለሁት እኔ ነኝ። ይሄ ብር የሚሰበሰበው በመንግስት አስተዳደር እንዲሆን ማንኛውም እምነት ብር ሊከፈለው ከሆነ የግድ በአስተዳደር በህጉ አስተዳደር ባንክ ሂሳብ መግባት አለበት። ያ ብር ደግሞ እነኚህ ሰዎች ከሚጫወቱበት እንደኛ ሰዎች ናቸው እንደኔና እንዳንተ ከሚጫወቱበት በስነ ስርዓት ደሞዛቸው እየተሰጣቸው የቤተክርስቲያንና የመስጊዶች ብዛት እንዲቀንስ ይሄ ቤተክርስቲያኖችና መስጊዶች እንዲቀነሱ ገብተዋላ። ከበዙ ራሱ ጫጫታ ነው። ምንም የሚሰራለት ነገር የለም። ቄሶች በበዙበትና ኢማሞች በበዙበት አይደለም እምነት ወይም ደግሞ ወደ ሰማይ የምትሄደው ወይም ደግሞ ሀገሪቱ የምታድገው። አሁንም ደግምልሃለሁ፣ ይሄ ብር ሁሉ በአስተዳደር ላይ ይግባና እምነት ኦኬ ሊባልም ይችላል። ይሄ ብር
ግን በምዕመናን እጅ ሂሳብ ከሆነ አሁንም እልሃለሁ እኔ አንደኛ ነኝ፣ የእምነት ተቃዋሚ ነኝ። ህዝብ እየተረገጠ ነው። ህዝብ ወደ ቁልቁል እየሄደ ነው። ህዝብ እንዳይማር አይኑን እየተሰወረ ነው። ከዚህ እምነት በፊት ብዙ እምነቶች ነበሩ፣ በተቃዋሚነት ቆመዋል ካሁን በፊት በታሪካችን ላይ። ይሄ እምነት ደግሞ በነበረው ታሪክ ነው የነበረው። አሁንም ታሪክ ነው እንጂ እምነት አይደለም። ስናየው ማመን ችግር የለውም ማለት ምዕመናን የሚያደርጉትና በጣም ነው የምንቃወመው። ምዕመናን ናቸው እምነቱ። ምዕመናኖቹ ከሌሉ እምነቱ የለም። ይሄ ሊገባ ያ ነጥብ ደግሞ በደንብ አድርጎ ይገባል። ምዕመናኖቹ ናቸው እምነቱ። ምዕመናኖቹ ከተሳሳቱ እምነቱም ይሳሳታል። ስለዚህ ምዕመናኖቹ ከቆሙ ወይም ደግሞ ከታሰሩ እምነቱም ይታሰራል። ሰው ቤት ውስጥ መጸለይ ይችላል። ቤተክርስቲያን ውስጥ ወይም ደግሞ መስጊድ ውስጥ ከተከለከለ እምነት ተከለከለ ማለት አይደለም። እግዚአብሔር ሁሉም ቦታ ላይ ስላለ ቤትክ ላይም መጸለይም ትችላለህ። ስለዚህ ቤተክርስቲያንና መስጊዶቹ እነዚህ የእምነት የሚባሉት ትምህርት ቤት ላይ ቢሆኑም ቆንጆ ነው። ሰው እግዚአብሔር ሁሉም ቦታ ነው ያለው። ቤትክ ውስጥም ይሰማሃል፣ መንገድ ላይ ይሰማሃል፣ ቻይ እየጸለቅ አንዴ ይሰማሃል። ገብቶሃል? አሁን እምለው እምነቱ ሰው ጋር ነው ያለው፣ ቤተክርስቲያን ውስጥ አይደለም ያለው፣ ቄስ ጋር አይደለም ያለው፣ ኢማም ጋር አይደለም ያለው። እምነቱ አንተ ጋር ነው ያለው። አንተ መጽሐፉን ካነበብከውና ከተማርከው እቤት ውስጥ መስገድ ትችላለህ። እቤት ውስጥ እምነትህን ማካሄድ ትችላለህ ከእግዚአብሔር ጋር። ለምን? እግዚአብሔር ካንተ ጋር ነው ያለው። በማንኛውም እምነት ነው ብለው አሁን ቤተክርስቲያኖቹና መስጊዶቹ መዘጋት አለባቸው። አይ አሞን ወጣት ትርገት ላውሮ ባቢያ አይ በቃ ይበቃል። ሌላ ሐሳብ እንዳይሆን ሐሳብ ነው። በነገራችን ላይ አንድ ኢትዮጵያዊ እንደዚህ አይነት ሐሳብ ይዞ ሲመጣ እኔ አልቃወመውም። ለምን ከተባለ በተግባር ያየውን ስለሆነ እየመሰከረ ያለው እኔ አልቃወመውም። ትክክል ነው ብዬ ነው የምለው። ሐሳቡ እንደውም እኔ በጣም እቀበለዋለሁ። እንደውም ልክ ነው ብዬ ነው የምቀበለው። ምክንያቱ ያደገበት ያየውን ነው። ያደነቆረውን ሐሳብ ነው እየተቃወመ ያለው። የደህየበትን ሐሳብ ነው እየተቃወመ ያለው። ትክክል ነው። ሰው ካደገበት አንፃር ነው ምን አይነት ሐሳብ እንዲሰጥ ነው። አደገበት፣ አየው፣ ያየውን ነገር ነው እየመሰከረ ያለው። ስለዚህ የሆነ ውሳኔ ላይ ደረሰና በነገራችን ላይ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉት ልክ ነው። ስንት ጥቅመኛ የሃይማኖት አባት አለ። ሃይማኖተኛ አይደለም፣ የሃይማኖት አባቶች ናቸው፣ ግን ሃይማኖተኛ አይደለም። ፈጣሪ የማይፈሩ ማለት ነው። ስለዚህ ከዚህ አንፃር ነው ሐሳብ እየሰጠ ያለው ሰው። ይበቃል። አመሰግናለሁ። አሞን ግን ምን ማለት ነው? ያ ወጥቼ ነበር አንዴ። አሞን ባጭሩ ዝም ብለህ ንገረን። አሞን ምን ማለት ነው? ያ ወጥቼ ነበር አልሰማሁም። ስለ ስምህ እየጠየቅኩ እኮ ነው። ስለ ስሜ ልቀይረው ነኝ። አሁን በፍርድ ቤት ልቀይረው ፈልጋለሁ። የረና ትርጉሙ ምንድነው? ምን አገባኝ እንደ ፍርድ ቤት ምናምን ይልኛል። በቃ አሁን ልቀይረው ነኝ። ትርጉሙ ምንድነው? አሁን ስም ነው። ልክ እንደ ስምማ ነው፣ ግን የስም ትርጉሙ ምንድነው? የቃሉ ትርጉም አሙን አሁን ይልኛል እንዴ? ትናንትስ አሙን አልኩህ እኮ ማለት ምን ፈልገው እኮ ትርጉሙ ምንድነው? ምን አስፈልገው ትርጉሙ? ፈለከው? አዎ ፈለኩት። ቴድሮስ ማለት ነው። አሙን ማለት ያ በምንኛ? በአማርኛ ከየት ነው ያመጣው? አሙን ቴድሮስ ይሆናል። አሙን ከግብፅ፣ ቴድሮስ ከግሪክ። አሙን ማለት የፀሐይ አምላክ ማለት ነው። እሱ ደሳን ጎድ የፀሐይ አምላክ ማለት ነው። አሙን ራ ማለትስ ምን ማለት ነው? እሱ አንተ እንትን በለው። አሙን ማለት ግን የፀሐይ አምላክ። አንተ የፀሐይ አምላክ ነህ? አሙን ማለት የፀሐይ አምላክ አይደለም። የምን አምላክ ነው? አይደለም፣ ተሳስተሃል። አሁን አንተ ነው ያልከው። ራ ማለትስ ምን ማለት ነው እኮ? ምን አገባኝ? ምን ማለት ነው? እሺ ትርጉም ንገረን። እና የፀሐይ አምላክ እንዳልከው ነው። የፀሐይ አምላክ ማለት ነው እንዳልከው ይሁንልህ። የፀሐይ አምላክ እኔ ትልቅ ሰው ብዬ ነው በዚህ ልክ ያከበርከው። እኔ በነገራችን ላይ አጀዝም እና እኔ ገርሞኛል እኮ አሁን አንተ ምንድነው የሚገርመው? ስትጠየቅ እኮ ነው መመለስ ያለብህ። ኖ የፀሐይ መጀመሪያ እኔ ስማ፣
ስቅጥና እንዳለ የተረዳሁት መጀመሪያ ላይ ድድብናን በሳቅ ለመሸፈን ስትሞክር ነው። ኖ አሁንም አትሳደብ። ቅድም ብዬ ነበረ መብቴ ነው እሳደባለሁ። አትሳደብኩም እኮ እኔ መብቴ ነው እሳደባለሁ። ለምን ክልክል ነው መሳደብ በህገ ሰው? ለምንድን ነው የምትሳደበው? ንገረኝ እኮ ክልክል ነው ወይ? ክልክል ነው። የስድቡን ጥቅም ንገረኝ እኮ ክልክል ነው ወይ? ክልክል ነው አይደለም። ህግ ይከለክላል ወይ? እሱ ንገረኝ መጀመሪያ። ኖ ጥቅምም አለው። በደንብ ተሳደብሽ። ተሳዳቢ እኮ እየነገርኩህ እኮ ነው። አንተ ደንቆሮ ህግ ይከለክላል ወይ? አይከለክልም። ስለዚህ ደደብ ነው ማለት ነው። መሀይም አይከለክልም። በደንብ ተሳደብ፣ ችግር የለውም። ስድብም ጥቅም አለው እኮ። ከሚገርምህ ጥቅም አለው። ያ ስለዚህ አይከለክልም። አሪፍ ነው። በቃ እኔ እሰድብሃለሁ፣ አትስደበኝ አትበለኝ። እንደፈለግህ እኮ አትቃወመኝ። ህግን መቃወም የለብህም። አትድገም። በቃ ሚዩት አድርግ። ሰለቸኝ። እኔ እንደዚህ አይነት ድምፅ ሲደጋገም ሂድ። ውረድ። እንደውም እኔ ቆይ እኔ ላባር ሀሳብ ጥሩ ነው። ሰው የተለየ ሀሳብ ይዘው መምጣት አለበት። ሁሌ አንድ ነገር መነገር የለበትም። ሁሌ ንጽጽር ብቻ መሆን የለበትም። አንዳንዴ ትስቃለህ፣ አንዳንዴ ንጽጽር፣ አንዳንዴ ደግሞ ዝም ብለህ እንደዚህ ፈትሽ ታድርገዋለህ። አንዳንዴ ሃይማኖት አያስፈልግም ብለህ ከተጠፈጥበዋለህ። ጥሩ ነገር ነው። እኔ ቶሎ ነው የምቀበለው፣ እረዳቸዋለሁ። ከምን አንጻር እንደዚህ እያሉ እንዳሉ እነዚህ ሰዎች አውቃለሁ። አንዳንድ ሰው ከባድ ሃይማኖት ውስጥ ሆኖ ራሱ እንደዚህ አይነት ሀሳብ አለው። ለምን ከተባለ ቶሎ ስለተረዳው ችግር እንዳለ ይረዳል። ችግር ያለባቸው አባቶች እንዳሉ ስለሚያውቅ ነው እንደዚህ አይነት ሀሳብን የሚያመጣው። ስለዚህ ሃይማኖት የለኝም የሚል ሰው ብቻ ሳይሆን በጣም ምንድነው እምነት አያስፈልግም ሃይማኖት አያስፈልግም የሚል ሰው ብቻ ሳይሆን ሃይማኖት ያስፈልጋል የሚል ሰው ራሱ ይቃወማል። እኔም እንደዛ ነኝ፣ ይቃወማል። የሃይማኖት አባቶች ኢትዮጵያ ውስጥ ያሉ አያስፈልጉም ብዬ ነው የምለው። ምክንያቱ ትክክል አይደለም። እነሱ ስለጠመሙ ሰው ሊያስተካክለው አይችልም። እነሱ መመራትም የማይገባቸው ሰዎች ናቸው ብዬ ነው የምለው። ብዙ ነገር እኔ እንትን አደርጋለሁ። በተለይ በሁለተኛው አካውንት እንትን አድርጉት። አንዳንድ በእነሱ ችግር ምክንያት ህዝብና ትውልድ የቱ ጋር እንደወደቀ የሚገልጽ ቪዲዮዎችን እንለቃለሁ። ስለዚህ እሱን ማዳመጥ ትክክል ነው። እንደዚህ አይነት ሀሳብ መምጣት አለበት። እንደዚህ ካልተደፈረ ራሱ ሃይማኖት ሊፈተሽ አይችልም። ሃይማኖት መፈተሽ አለበት፣ መታይ አለበት። ትውልዱ ስለሚከተለው ሃይማኖት በቂ የሆነ እውቀት ሊኖረው ይገባል። እንደዛ እኮ ነው መሆን ያለበት። አሜን ብሎ የሚቀበል ትውልድ ነው ማጥፋት ያለብን። ራሱ አይጠይቅም ሰው። የውርስ ሃይማኖት ነው የሚከተለው። አባቴና እናቴ ያቆዩልኝ ሃይማኖት ነው። በቃ ዝም ብለህ ተጀዝብበታለህ። ስለዚህ መፈተሽ እንዲፈተሽ ደግሞ ደፋር የሆነ የሚደፍረው ደግሞ የሚፈሩ አባቶች የሚባሉ አባቶችን ነው በቅድሚያ መደፈር ያለባቸው። ምክንያቱም እነሱ ናቸው ከልክለው እያስፈራሩ ትውልዱ እንዳይጠይቅ የሚያደርጉት ማለት ነው። መፈተሽ አለበት። ክልክል ነው፣ ከባድ ነው። ሃይማኖት መጠየቅ፣ መፈተሽ፣ ውስጥ ገብቶ መጎልጎል ማየት በጣም ክልክል ነው። ስለዚህ በቅድሚያ አባቶችን በክብር ነው በክብር ትደፍራቸዋለህ። መከበር እንጂ መፈራት የለባቸውም። እነሱ የሚከበሩትም ትክክል ስለሚሰሩ አይደለም። ምናልባት ትክክል የሚሰሩ ሰዎች ሊኖሩ ይችላሉ በመሃል፣ ግን ትልልቅ ስለሆኑ እንጂ የእድሜ ባለጸጋ ስለሆኑ እንጂ እውነት ስለሚሰሩ በትክክል ስለሚያስተምሩም አይደለም። አዎ እንደዚህ ነው መሆን ያለበት ብዬ ነው እማምነው። ባይዘዌ ማለት ነው ይሄ ነገር አሁን ለምሳሌ እኛ አካባቢ አዲስ አይደለም ማለት ነው። አብዛኛውን ጊዜ እንዲ ዊድ ምናምን ወይም ጋንጃ ወይም እንዲ ሐሺሽ የሚጠቀሙ ሰዎች አሉና ከዛ ባሻገር ላይ ከእንዲ ራስታ እንደገና ቦቦ ሻንቲ ኢደብሊውኤፍ ኤችኪው ምናምን የሚባል የተለያየ እምነት አላቸውና ከዛ አንፃር ምንድነው ለምሳሌ ነገር መርዟቸው እምነት እንደሌለ የሚያስተምሩ አሉ። ለምሳሌ አንዱን ምንድነው ያደረገው እኛ ሰፈር ላይ ከትቦት በዚህ ነገር ላይ ቤት ውስጥ ገብቶ ልጁን እብድ ነው ያደረገው። ቢያንስ የተሰቀሉ ፎቶዎች ወይም ደግሞ ቤተሰቦቹ የሚያምኑበትን የኢየሱስን ፎቶ ምናምን እነ ማርያም ምናምን አውጥቶ ነው ጠለባቸው ምናምን ከቤት የጫሩት። ከዛ ማለት ነው እንደዚህ እምነት እንደሌለ አድርገው ነው የሚያስታውሱት። ምንድነው የተለመደ ነው። ከዚህ ሰውዬ ለኔ አዲስ አይደለም ሳይሆን እንዲህ በአካል ራሱ ማቃቸው ሰዎች አሉ።
እንዲህ ከእምነት አንፃር ስታወራ እነሱ በቃ በሆነ እንትን ማለት ነው አይምሮን የለም ሊቀያይሩ ይችላሉ። ያልተማረ ሰው ከነሱ ጋር ካወራ በእነሱ ይሳባል ብዬ ነው የማስበው። አንዳንድ ጊዜ ማለት ነው የሚመጡበት ሎጂክ እና የሚጠቀሙት አንዳንድ ጊዜ ሰውን በቃ አዙሮ ምንድነው የተከናወነ ያለው እስኪል ድረስ የሚያደርግ እንትን ያላቸው በቃ ሳይኮሎጂካሊ የሚጠቀሙት አጠቃቀም እምነት የለሽ በቃ እምነት አያስፈልግም ምናምን በሚል ነገር ነው ማለት ይሄ ነገር ሰው እኔ ምንድነው ያለኝ ነገር ማንበብና ማወቅ ያለበት ምክንያቱም ሎጂካሊ የሆኑ ነገሮች ሰውን ያጠማሉ ከዚህ አንፃር ማለት ነው እና በብዛት ያላቸው ነገሮች እንደዚህ ነው ባይዘው ለኔ አዲስ አይደለም ያውኑ ሰውዬ ለማለት ፈልጌ ነው። ለምንድን ነው የሚጠምስ ሰዎች ምን አልከኝ? ለምን ይጠማሉ ሰዎች? አብዛኛው ጊዜ አሁን እንደዚህ ብዙ ሳይመረምሩ አሁን እንትን እንዳልከው አብዛኞቹ ሳይመረምሩ ምናምን ያሉ ሰዎች ናቸው። ድም ብሎ ሳይመረምሩ ሳይሆን ለምንድን ነው ሰዎች የሚጠሙት? ለምን ሰዎች ይጠማሉ? መጥመም ስለፈለጉ መሰለኝ መጥመም ስለፈለጉ ይጠማሉ። እውነት ፊት ለፊቱ ያለ የሚብራራ ነገር እየተነገረው ሰው እውነት የማይቀበል ከሆነ አይደለም እነሱን አይደለም ራሳቸው እኮ ነው የሚጠማው ሰው ነው የምልህ። እነሱ ያጠማሉ ብለህ ስትል የሚጠማው ሰው ለምንድን ነው የሚጠማው? ስለሚያጠሙት ነው። ምንም ማቅ ከሆነ እንዴት አይጠምም? ያጠሙታል ማለትም እነሱን የሚከተል ከሆነ እነሱን ፎሎወርስ የሚያደርግ ከሆነ አሁን በብዛት ቀደም እንደነገርኩ ዊድ የሚጠቀሙ ከሆነ ለምሳሌ ሐሺሽ ነገር ማለት ነው አሁን ያው ሰውዬ አይ ቲንክ እንደዚህ አይነት ነገር ይመስላል። ዊድ የሚጠቀሙ ከሆነ ዊድ ደግሞ እንዴት ነው ላይፋቸውን አንድ ነው የሚያደርገው ማለት የሚኖሩትን አኗኗር ያሉበትን ቫይብስ አንድ ነው የሚያደርግባቸው አንድ አይነት ስለሆነ በቃ እነሱን ነው ፎሎወርስ የሚያደርገው ማለት ነው። አይ እሱ መጀመሪያ ካለበት አስተሳሰብ ይወጣል። የነሱን አይደለም እኮ የጠየቀው ነው የሚጠማው ሰው እነሱ ሰው ያጠማሉ ብለህ ስትል እነሱ የፈለጉት ይሁን ግን የሚጠማው ሰው ለምንድን ነው የሚጠማው በየስለ በቂ እውቀት ስለሌለው አልክ። ጥሩ ነው ሊያጠሙትም ይገባል። መጥማማ መማር ያልካለ እኮ መማር አለበት ነው ብለን ማለት ያለብን እንጂ እነሱ ስለሚያጠሙ እነሱ ማውራት የለባቸውም። እነሱማ ያወራሉ። የሚዲያ ዘመን ነው ማውራት አለባቸው። ትክክል ነው። በቦታቸው ነው የመጡት እነሱ ማውራት የለባቸውም ሳይሆን ሐሳቤ ባቢ እኔ ለማለት የፈለኩት መልእክቴ ምንድነው ሰው መማር አለበት ካልሆነ ያጠማዋቸዋል ይጠማሉ ነው እያልኩ ሰው በቃ እንደዛ ከሆነ መማር አለበት። እኛም እኮ እንደዛ ነው እያልን ያለነው። የውርስ ሃይማኖት አያስፈልግም። ትውልዱ መማር አለበት፣ ማወቅ ማጥናት አለበት፣ ማየት አለበት ነው እያልን ያለነው እንጂ ይሄ የነበረ ነው። መሰረታቸው ትናንት ነው። ገብቷል? መሰረታቸው እነዚህ ሰዎች ትናንት ነው። ስለዚህ አዲስ ነገርም አይደለም መምጣትም አለባቸው። ራሱ የማያስፈልግ ደንቆሮ ትውልድ አሁን አንተ ምን አልክ? ስዕል አድኖዎችን እንትን ብለው ጣሉ አልክ። ጥሩ ነዋ እንዴ ፈረንጅ የሚያመልክ ሰው እነሱ ቢከተል ምንድነው ችግሩ? መከተልም አለበት ራሱ ፈረንጅ ከሚከተል እነሱም ቢከተል ይሻላል። እኔ እንደዚህ ነው የምረዳው። አይ በብዙ አይነት መንገድ የሚያጠቡበት መንገድ አለ ነው። አሁን አብዛኛው ጊዜ ምንድነው ሰው አይማርም የተማረው ምን ተላይ ነው የሚጠመሩት እንደዚህ ላይክ ሱስ በዛ ላይ ምንም ጸረ እምነቶች ማለት ነው። እምነት የለም ብሎ የሚያስብ ይነጋል፣ ይመሻል፣ ይበላል ወይም ይጦዛል። በቃ እንደ በግ የሚነዳ ሰው አለ ማለት ወይም እንደ እንስሳ የሚኖር ሰው አለ። ስለምንም ነገር የማይጨንቀው አለ ወይ የለም ብሎ የማያስበው ሰው አለ። ይማር ሲባል ሁሉ ነገር ከፊት ለፊቱ በዛ ላይ እንደዚህ በሰፋ ቴክኖሎጂ ትምህርት ፊት ለፊቱ ቤቱን እያንኳኳ እውቀት ቤቱን እያንኳኳ የማይፈልግ ሰው አለ። እንደዚህ አይነቱ ሰው ይጠማለው በደንብ ይጠማን ማለት ነው። ምክንያቱም መጥመሙን ፈልጓል። አለማረም ከሆነ መጥመሙም የራሱ ጉዳይ ነው ማለት ነው። እሺ ሰዎች መግባት ትችላላችሁ። ዝም ብለን ተጨባብጠን አይ አትሸውደን ዳጊ አውቆ ነው ሚት አድርጎ ነበር እኮ እሱን ዳጊ ከሆነ እንግዲህ እኔ ፈርዶብሃል ዛሬ እኔ ነኝ
ችግር የለውም ግን ምንድነው ያደረገው መሰለህ? 2 ቀን ተኝቶ እያንኮራፋ ገባ። ከዛ ያኔ እኮ አውቄ ነው ለማለት ምን አደረገ? የሆነ ሰዓት ገባና ወሬዋን አደረሰለት። የሆነ ሰው ገባና አንኮራፋ። ኧረ ዳጊ ምናምን ብዬ ስል አንተ ሙድ ትይዛለህ እንዴ ምናምን ነገር እኔ አውቄ ነው ምናምን ነገር። ዛሬም እንደዛ ነው መስራት የፈለገ። አሃ 2 ቀንማ ተዋርደሻል። አልጋ ሳይያዝ አይታኛም። እዚህ አልጋ መያዝ አለበት። አረ ያኔ እኮ ባቢ እንኳን እኔ ነበር ያስወረድኩትና እንኳን ማስወረድከኝ እኔ ምንም ማቀው ታሪክ አልነበረ እንዴት ነው የገባሁት ሁላ ሲለኝ ነበር። እንደዛ ነበር መግባት ይውላላ ዛሬ ትንሽ ጉማሬ ይዞኝ ነው መግባት ይውላላ ወቁ ማስወረድከኝ ሲለኝ ነበር። ይቀላል ሰዎች ይግቡ አይደል እንጨባበጥ ዝም ብለን በሰላም ነው ግን የጠፋኸው። ቅድም አሙን ያለው ከግብጽ የመጣ ነው ሲል ነበርና አሙን ማለት በድሮ በነብዩላህ ዩሱፍ ወይም ደግሞ ዮሴፍ ጊዜ የሚያመልኳቸው ጣዖት ስማቸውን አሙን ነበር የሚሏቸው። በየጊዜ ጣዖታት አምላኪዎች ስም ነበራቸው። ላይክ ለምሳሌ ነብዩ አለይሂ ሰላቱ ሰላም ከመምጣታቸው በፊት የመካ ጣዖት አምላኪያን ስም ነበር። ሁበል ላይክ ላት ኡዛ የሚል ስም ነበራቸው። ስም ያወጡላቸው ነበርና ያንንም ከዛ የመጣ ነው። በዛ ጊዜ የሚመለከው የነበር አምላካችን ነበር ብለው የያዙት ከፍራኦን በፊት የነበሩት አሙን የሚል ነበር ስሙን መጣሪያቸውን አምላካችን ነው ብለው ሲያመልኩት የነበረው። ብዙ ነገር ሊኖር ይችላል። ሰው ግን የፈለገውን ይከተለ ብዬ ነው አይ እንደው ነገር ብዬ ነው። አይ ነገሩ ስረዳው ነው ካደገበት ከወጣበት አንፃር ነው እንደዚህ አይነት ማንነት የሚላበሰው ነው። ልክ ነው ብዬ ምን አንደው ራሱ ልክ ነው። ያው ያደገበት የነበረውን ትሮማ ያለውን የኖረበትን ነገር ነው መጥቶ እዚህ ጋር የዘረገፈው ኤክስፕረስ ያደረገው። ከዛ ነገር መውጣት መላቀቅ እኮ በጣም ትልቅ ነገር ነው ባቢ። ቆራጥነትን ይፈታል። ከዛ በኋላ ያንተ መላቀቅ የኛ መላቀቅ ሳይሆን ሌሎችን ደግሞ ቢላቀቁ ብሎ መናገር ደግሞ ይሄ ደግሞ ሌላኛው ነገር ነው። ምስልህን እያሳየህ ራስህን እያሳየህ ደግሞ ማድረጉ ደግሞ የበለጠ ደግሞ እንትንነት ነው ይላው። ቅድም እንዳልከው አባል ቢሆን እያልከው ነበርና ቢመዘገብ እና ቢመላለስ ጥሩ ነው። ብዙ ነገሮችን ናይ ትልቅ ሰው ትልቅ ሰው እና አገልጋይ ወጣት አገልጋይ የሚያስፈልገው እያልክ ነው። በጣም ወጣት ተሎ ይከንፋል እኮ ተሎ እንትን ይላል። ሐሳቡን የሆነ ሰዓት ላይ ሊቀይር ይችላል። ሸምሞት ባቢ የሚፈልገው የሚላክ ነው እንጂ የሚልከው አይፈልግም እኮ። እዛ ላይ የሰው እጥረት ያለብንኛ በዘይቶች በኩል ነው። ታውቃለ ምን አይነት ሹመት ነበር ልትሰጠው የነበረው ደግሞ ፈላጭ ቆራጭ አድርጋለሁ። ከሴቶች ግን በጣም ታማኝ አገልጋይ እንዳለ ታውቃለህ። በጣም ማለት ነው በጣም ታማኝ አገልጋይ አለ ሴቶች። አዎ ማንና ማን ልትለኝ ነው? ይበዛ ታማኝ አሁን ሊዱ ልትል ነው? ከሊዱ የበለጠ ታማኝ ማንም የለም። ዘተውቶ ሊዱ እኮ መሰክራለሁ። እንደዋለችበት በነፍሷ ነው ያስፈራራሃት። በምንድነው ያስፈረምካት አላውቅም። ብቻ ግን በጣም ታማኝ ነች። ያለምንም ነገር እኮ ሰው እኛ ጋር አይመጣም። ግን ችግሩ ምንድነው? አንድ ቀንም አይቆይም። የሆነ ነገር ሲኖር ነው እንጂ። ግን ችግሩ ምንድነው? እንደዋለችበት ነው የምትሆነው። እሷ ፕሮቴስታንቶችን ቤት ከገባች ስቶሪ ላይ መዝሙር ትለቃለች። ኦርቶዶክሳውያን ቤት ከገባች ደግሞ መዝሙር የኦርቶዶክስ መዝሙር ትለቃለች። ሌሎችን ራሱ ኑ ወደ 66 65 ሌላ ቤት ቁጭ ብላ የተወዛገባችሁት አሁን ይሄንን ተውትና ዝም ብላችሁ ኑ ወደዛ እያለች ስትዘምት አይቻታለሁ። የሚገርም ሁኔታ። ግን እኔ ምንድነው እኔ ራሴ ትችይ እንደፈለኩ ሳወራ እነሱ ደግሞ በእኔ ምክንያት የሆነ ነገር እንዳይደርስባቸው ደግሞ እፈራለሁ ለመናገር እና ያሳስበኛል አንዳንድ እና ሰው ራሱ
ከባድ ነው። ገብቷል አባባሌ። ራሳቸውን አለማጋለጥ ነው። ቢተዋወቁ እንትን ስለሆኑ ደግሞ በጣም ከባድ ሊሆንባቸው ይችላል። ከዚህ በፊት የሚያውቋቸው እንኳ ራሴን የቻልኩ ሰው ነው፣ ምንም የሚፈጠር ነገር የለም። ግን በእኛ ምክንያት ደግሞ ብዙ ነገር ሊደርስ ይችላል። ራሱ ያሳስባል። ደህና ነህ ግን? እንደው ደህና ነኝ። አንተ ጠፋህ እኮ ምንድን ነው? እኔ አለሁ አልጠፋሁም። ልገናኛለን እኮ ጮኛ ፍለጋ ላይ ነኝ እኔ አሁን ማግባት ስለምፈልግ። እና አሁን ለአንተ ጮኛ ጠፋ ነው? አይ እብድ ሴት ነው የምፈልገው፣ ልክ እንደኔ የሆነ ቦታ ላይ ላይቭ ከብታ ወደ 665 ትውልዱን የምታሸሽ ነው የምፈልገው። እና ጠፋ ነው? እንደዛ የሚያደርግ ጠፋ ነው እያልከኝ? አዎ በጠንክሮ የሚሰራ በቃ እስከ ኢትዮጵያ የሚባለው ሁሉ ወደኛ እስኪመጣ እናፋልግኝ። እኔ ደግሞ ያላበደሽ ቢሆን ይሻላል። ከመጣሽ በኋላ ማበዷ ስለማይቀር አብደ መጣሽ ከሆነ ደብል የሆነ ከባድ ነው። ሰዓት ነው የሚፈጠር። መጀመሪያ ያላበደ ከዛ ታሳብዳለህ። አስበዋል። ለማሳበድ እኮ ብዙ ጊዜ ይፈጃል ማለት በጣም ከባድ ነው። መጀመሪያ ታሳብዳታለህ፣ ከዛ ደግሞ ፈወስ የሚባል ነገር አለ። ከባድ ነው። እስክታረጋጋት ደግሞ ሌላ ቀውጢ ነው። ያሲ በእድሜዋ በእጥፍ የምትበልጥ ሴት ማግባት ችግር አለው? ችግር የለውም። ምን ችግር አለው? የምረን ነው። አሁን የ25 ዓመት ከሆነ አንድ ወጣት የ50 ዓመት ሚስት ማግባት ችግር የለውም? ከባድ ነው። ለሰው ከባድ ነው። ችግር የለውም ማለት አልችልም። እኔ የግሌ ላወራ ነው ልችል ወይም እኔ የማላደርገውን ነገር በእኔ ላይ ሊከሰት አድርገው ብባል ላድርገው የማልችለውን ነገር ለሌሎች ቀላል ነው ብዬ መናገር ይከብደኛል። በጣም ከባድ ነው። አዎ እንዳንተ እኮ ነው የጠየቅኩህ እንጂ ሌሎችማ ይታነቃል። እንደኔ ይከብዳል። ምንም ችግር የለውም ያልኩት ተሳስቼ ባቢ ባለፈ አንዱ እኮ ነው የ20 ዓመት ወጣት የ50 ወይም የ60 ዓመት ሽማግሌ ቢያገባ ችግር አለ? ምን ይሆናል አልኩት። ምን ይሆናል በቃ የውድዋ ትሰጠዋለች እንጂ አለኝ። የምን የውድዋ ትሰጠዋለች አላለኝም? እንዲህ አወራንና ማለት ነው። እንደዚህ የኤጅ ለውጥ ብዙ ይፈጥራል ማለት እንደዚህ ስፔሻሊ አሁን ባለንበት ሰዓት ላይ ማለት ነው። የ25 ወይም የ10 ምናምን የ10 ብልይ ነው ብቻ በአጠቃላይ 20 ዓመት ወጣትና የ50 እድሜ ያለው ሰው ቢጋቡ ምን ይሆናል ትለዋለኝ? ምን ችግር አለ? የውድዋ ትሰጠዋለች አለኝ። ማለት ለቃ አይሄድም እያለኝ ነው ልጁ አነጋገሩ ማለት ነው። ያሚን እኔ እንጃ። ያው የሴትና የወንድ አመለካከት ይለያል። ሴቶች በብዛት በእድሜ የሚበልጣቸው ወንድ ማግባት ደስ ይላቸዋል። ምን አክል ጋፕ ነው ያው ብዙ ጊዜ። ወንድ ግን ትንሽ በእድሜ ብታንሰው ደስ ይለዋል። ግን ከሱ በላይ ደግሞ አገባ ማለት ደግሞ ችግር አለ ማለት ግን አይደለም። እንደውም ብዙ ወንዶችም አሉ ትንሽ በሰል ያለች ልጅ ብለው የሚፈልጉ አሉ። እና ያ ሁሉም እንዳመለካከቱ ነው። በአጠቃላይ በትዳር መሀል ከባድ ችግር እንዳይፈጠር የሚፈልጉ ወይ ወንድ ልጅ ሌላ ሚስት፣ ሌላ ውሽማ፣ ሌላ ነገር እንዳይፈልግ የሚፈልጉ ሰዎች በነገራችን ላይ እኔም እንደዛ ነው የማስበው። ቢያንስ በ10 ወይ በ15 ዓመት የሚበልጣት ወንድ ልጅ ቢያገቡ በጣም መልካም ነው። ምክንያቱም ለምንድን ነው ሴቶች ከወንዶች ተሎ የማረጅ ተሎ እንትናቸውን የመቀዝ ብዙ ነገር አለና በጣም እየተጠባበቀው የሚሄዱት እሱ ትንሽ የበለጠ ከሆነ ነው። አሁን እሱ በ10 ዓመት የሚበልጣት ከሆነ 50 ሲገባ 40 ተገብታች ደህና ነች፣ ትንሽ እንትን ትላለች።
ያው 60 ሲገባ ደግሞ 50 ስትገባ ደህና ነች። 30 ሲሆን 20 ነች። በቃ ቅምጥል በቃ ምንም ችግር የለውም። ችግሩ ግን ምንድነው? እኔ አሁን እየተጀናጀንኩ ያለሁት የ50 ዓመት ጎልማሳ እናት ነው እና ምንድነው የሰዎችን ሀሳብ ያስፈልገኛል። ነገሩ እንደዛ ጥሩ ነበረ። መበልጣትን ባገኝ በ10 በ15 መበልጣት ባገኝ መልካም ነበረ። ግን እድሌ በጣም እንትን ነውና የወደኩት የ50 ዓመት ጎልማሳ ሴት ነው። ግን የሆነ ሰዓት ላይ ሾጥ ያደርገኝ የማስበው ምንድነው? አይ እኔ የፈለኩትን መሆን እችላለሁ። እርሶ ጋር ስገባም ስወጣም እርሶ ምንም አይሉም። የሆነ ሰው ጋር ሄድ ምንም አይሉም። የፈለኩትን ነገር ብልም ችለው የማለፍ እንትናቸው በጣም ሰፊ ስለሆነ ወደ ሰፊ የሚባል ነገር የለም። ብዙ ነገር አይተዋል፣ ብዙ ነገር አሳልፈዋል። ስለዚህ አንቱ እያልኩ ዳሪ ነው እንዴት አሪፍ ነው። ተከባብራ እኮ ነው እሷ በጣም ተከብራለች። አንተ ደግሞ አንቱ እያልክ በክብር ፈታ ብለህ ምን ነው። በተለይ ደግሞ ሀብታም ከሆነች አንዳንድ ወንዶች እንደሚፈልጉት ያው ትሎ ብላ ትከንፋለች። አንተ ደግሞ የምትፈልገውን ሰብሰብ አድርገህ የሆነች ችግር ፈልገህ በጣም መኖር ነው። ይሄ የባለጌዎቹ ሀሳብ ማለት የኔ አይደለም። ስለዚህ ሀሳብ ካላችሁ በውስጥ እንትን በሉኝ፣ አስፈልገኛልና ይሄ ነው እድል ያመጣልኝ። የ50 ዓመት ጎልማሳ እናት ነው። ችግር ካለ አሁን አያት ፍለጋ ሽማግሌ ፍለጋ ሳይሆን ልጆቿ ጋር እየደወልክ እናት እኮ ከባድ ነው። እንደዚህ ያደረጉ ሰዎች አሉ። በነገራችን ላይ ይሰቀጥጣቸዋል። በጣም ትልልቅ ልጆች አሏቸው፣ ሚስት ያገቡ ሰዎች አሉና ወጣት ሆነ የሆነ ነገር ብታደርግ ማጀራትን ብለው የሚጠል ልጇ ነው እና ከባድ ነው። የሰው ዘር ሰላም ነው ባቢ? ሰላም ብያለሁ። ሰላም ሰላም። ባለ ትዳር ነህ? ያ አግብቻለሁ። ልጅ አለ? ያ 2 ልጆች አሉኝ። እሺ አሳድግልህ። አሜን አሜን። ቴንክ ዩ። እሺ ያ ሰማሁና የሆነ የ50 ዓመት ምናምን ስትል ግን ሽንቷ አልቀዘቀዘም። ፍሪጅ ውስጥ ልትከተው ነው? አይ እና እንደዛ ማለት ሳይሆን የሆነ ቅድም ያነሳኸው እድሜ ያነሰ ምናምን የምትለው ጥሩ ሆኖ ሳለ የምትበልጥ ግን አይ ዶንት ቲንክ ሶ ወርክአውት የሚያደርግ አይመስለኝም። ምን ማለትህ ነው? ሽንቷ አልቀዘቀዘም እንትኑ ማለት በዚህ ሰዓት እሷ ቀዝቀዝ ትልባለች ማለት ነው። ትበላ ታዲያ ምን አገባኝ ትቀዘቀዝ። ኦኬ ለነገሩ የምትሄድበት ጎል ነው ወሳኙ። ግን ያው ጋር ረክቶ ምንም ጎል የለም። ግን ምንድነው ሽንቷ አልቀዘቀዘም ብለህ ስትል ምንድነው? አንተ ሚስት ያገባው ሽንቷ አልቀዘቀዘች ማለት ነው። አንተ ምናልባት በዚህ ሰዓት እንትን ልትሆን ትችላለህ፣ ሀት ልትሆን ትችላለህ። እሷ የቀዘቀዘች ትሆናለች ማለት ነው። ምን ነው የሚቀዘቅዘው? እኮ ሽንቷ የመቀዝቀዙ ምን ትርጉም አለው ነው? አባባል ነው። just a figure of speech። አባባል ለማለት ነው። እሷ ምን ነው የሚቀዘቅዘው? የእሷ እንዳለ ሞራሏ ሁሉ የቀዘቀዘ ነው በዚህ ሰዓት። አንተ ምንድን ነው ሞራሏ የሚቀዘቅዘው? ደግሞ ሞራሏ እንዴት ይቀዘቅዛል? የ50 ዓመት ሰው እንዴት ሞራል ይቀዘቅዛል? ኦኬ that's misunderstanding. I'm sorry። ትርጉሙ ታውቀዋለህ አንተ? ሽንት መቀዝቀዝ ማለት አላውቀውም። ትነግረኛለህ? አታውቀውም? ትነግረኛለህ አንተ? እኮ መጠቀም የለብህም።
እሺ ሶሪ አይናፋር የሚባሉ ሰዎች ሽንት መቀዝቀዝ ማለት ያው ስሜት መቀዝቀዝ ነው። አንተ ደግሞ ስሜት መቀዝቀዝ ነው ብለህ ላለማለት ደፍረህ ላለማለት አይ ሁሉ ነገሯ ሞራሏ ብለህ ይሄ ነገር ነው ያመጣው። ኦኬ ሶሪ አስተካክለዋል። እሺ አመሰግን። ሌላ ሐሳብ አለ የሰው ዘር? ያ ቅድም ስሰማ ነበር ይሄ አሙን ምናምን የሚባለው ሲጀመር አሙን ማለት የበፊት ጌታ ብለው የሚከተሉት የነበረ እንደ ጣዖት ነገር ነበር እና በእርግጥ የሚገርምህ አብሮኝ የሚሰራ ሰው አለ እና ልክ የሱ አይነት አመለካከት ያለው ሰው ማለት ነው። እና ቅድም እንትን ብትሉት እኔ ቴክስት አድርጌ ነበር እና የሱ ፐርፐዝ የህይወቱ ፐርፐዝ ምንድን ነው ብለህ ብትጠይቀው ምላሽ የለውም። እና ደግሞ እንደ አይ ጀስት ለእንትኑ ነው የምልህ እና እንደ ሂንዱዎች አይነት ነገር ሁሉ ነገር ፈጣሪ ነው የሚሉ እምነት ነገር አላቸው እና ሃይማኖት ቢጠፋ ምናምን ሲል አመለካከታቸው ወደዛ ነው ልልፈልግ ነው። ከቻለ ያጥፋው። እኔም ነገርኝ እችላለሁ ካለ ያጥፋው። ሁሉም ሰው ያው ስለተናገረ እንጂ ሃይማኖት ለማጥፋት የሚሰሩ ብዙ ነገሮች አሉ እና ከቻለ ያጥፋው። ልክ ነህ። አይ ግን ለነገሩ እኮ ያለ እምነት ያለ ፐርፐዝ ህይወት ራሱ እንትን አይልም። ገባህ? ለምሳሌ አሁን አንተ የተፈጠርክበት ምክንያት ምንድን ነው ስትባል ምክንያት ከሌለ የሆነ እንትን ሊኖርህ አይችልም። አሁን ለምሳሌ ትምህርት ቤት እየሄድክ ካሌጅ ምናምንም እየሄድክ ማለት ነው። ለምንድን ነው ካሌጅ የምትሄደው? አይ ምክንያት ጎል የለኝም ብትል ይሄ ምንም ትርጉም የሌለው ዓላማ የሌለው ነገር ይሆናል ማለት ነው። ልክ እንደዛ አይነት አመለካከት ሲሆን ደግሞ አያስኬድም ግን ብዬ ነው። ጨረስክ? ምንድን ነው ግን የሰው ዘር አልከው? የጉንዳን ዘር ጠይቀው ስል ራዲካል ነው ይቀጥል አግኝቶታል። አይ ምንድን ነው የሰጠው ኑር አዲስ ያልከው ኮሜንት? ምንም አላልኩም። ምንም የተናገርኩት ነገር የለም። እየጠየቀህ ነው ጥያቄ። የሰው ዘር ስትል ምን ለማለት ፈልገህ ነው ነው ጥያቄ? የሰው ዘር ነው። ሌላ ነገር አለ። የእህል ዘር አለ፣ የሰው ዘር አለ። እና አካውንት ከፍተህ እዚህ ጋር እንደ ሰው እያወራህ የሰው ዘር ላትሆን ነው ጉንዳን ላትሆን ነው ማለት ነው ያልኩበት ምክንያት ምንድን ነው? ለምሳሌ ሀገራችን ላለው ፖለቲካ ሰው በዘር ይገዳደል የለ። እኔ የሰው ዘር ነው ያለቀ፣ ሌላ ዘር የለኝም ማለት ነው። ያን ለመግለጽ ነው። ትግሬ ነህ? አይደለሁም። አየህ፣ የሰው ዘር ነኝ አላልኩም። ካለ ትግሬ ሰው አይደለም? ትግሬ ሰው አይደለም? ኖ ዘር ብሄር ስትጠይቀኝ ማለት ነው። አንተን እኮ ነው የጠየቅኩህ። ኦኬ የሰው ዘር ነኝ እኮ። ትግሬ ነህ ወይ? የሰው ዘር ትግሬ ነህ? ትግሬ መሆን ይችላለሁ፣ ችግር የለውም እሱ። በምንድን ነው የምትሆነው? የሰው ዘር ስለሆነ። በሰው ትግሬ የሰው ዘር ስለሆነ ማለት ነው። በሰው ያ በሰው ዘርነቴ የሰው ዘር ነው። ትግሬም የሰው ዘር ነው፣ እኔም የሰው ዘር ነው። ያው አስተካከልከው አይደለሁም ስትል የሰው ዘር ነኝ ካልክ በቃ ሁሉ አይ አንተ ዘር እንትን እንዳልከኝ ብዬ ነው እንጂ የሰው ዘር ነው። ኮራስን መከለል የለብህም። ስላልከለልኩ ነው እኮ በሰው ዘር ያጠቁት እንጂ የሆነ እንትን ትላለህ፣ የሆነ የብሔርህን የምንህን ማለት ትችላለህ ነው። እኔ በዛ አላምነው። ኢትዮጵያ ለወደፊት ምን የምትሆን ይመስላል? አም ኦፕቲሚስቲክ የሆነ እንትን ለውጥ የሚኖር ይመስለኛል። ተስፋ አደርጋለሁ። የሚያመጣው ሰው ነው፣ የሰው ዘር አይደለም። የሚያመጣው ለውጥ የሚኖር ይመስለኛል። ማን ላይ ነው ተስፋ የጣልከው አንተ? ፈጣሪ ላይ ነው። ሌላ ማን ላይ ተስፋ አለ? ፈጣሪ ላይ ነው። ፈጣሪ ለውጥ እንዲያመጣ ነው እየጠበቅክ ያለው? ያ እሱ ሌላ ማን አለ? ዘረኛ ነህ ይለኛል አንዱ ከታች።
እና ምን ማለት ነው ዘረኛ ነህ? ዘር አለህ እያልከኝ ነው? ዘርም አለኝ እኔ ድንጋይ አይደለም ከተራራ ተፈለቀልኩ። ምን ማለት ነው? ስቧደር አላየኝ ምን ዘረኛ ነህ ከሆነ ምን ያላቀም ምን ማለት ነው? አይገባኝም ራሱ ዘረኛ ነህ ምን ማለት እንደሆነ። ራሳችሁ ለሰው ስም ትሰጡና ከዛ ደግሞ ለምን ማለት የለብህም የሚባል ነገር አለ። ብሔር አላምንበትም እኔ ብሔር ሀገር እንደሆነ ነው የማውቀው። ብሔር የሚባለው ይሄ አብርሽ ናስክ ይገባ አንድ ባህል ያለው አንድ አይነት ቋንቋ ተናጋሪ እና ምናምን የሚባለው ነገር እኔ ጋር አይሰራም። ኡስታዝ ጀማል ሰላም ብያለሁ። ወይ ባቢ ሙስሊሞችም ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ወአለይኩም ሰላም ወበረካቱ። ቅድም እኮ ትንሽ ጫጫታ ላይ ነበርኩኝና ለዛ ነው ያልገባሁት። አሁን ስለወረድኩኝ ያዳመጥ ነበር። መቼም ትንሽ ስራ ያስቸጋሪ ነውና የእግር ጉዞ ይበዛበታል። ትንሽ ስለ ጋብቻ ባነሳችሁ ላይ ምናልባት ትንሽ ነገር ብል ደስ ይለኛል። እሺ ማለት ያው ይሄን ስናገር እንደ እስልምና በምን መልኩ ነው ማንን ማጋባት አለበት እስልምና ምን ያዛለ ግዴታ ነው ወይስ አይደለም የሚለው ነገር አንደኛ ደረጃ ያው በርግጥ ሁሉም ሰው የወደደውን የፈለገውን የማግባት መብት አለው ወይስ የለውም እንደ ሰውየው ነው የሚወሰነው። ነገር ግን አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الناس إنا خلقناكم من ذكر وأنثى እናንተ ሰዎች እኛ ከወንድና ከሴት አድርገን ፈጠርናችሁ ነገር ይባጀት ይችላል። ስለዚህ ነብዩ አለይሂ ሰላቱ ሰላም ደግሞ ከናንተ መካከል ማግባት የፈለገ ሰው አግቡ ይላሉ። ተዘወጁ ምን አይነት ሰው ነው እንደው ማለት ያላገባች ሆነ ድንግል የሆነችን ወጣት መውለድ የሚችለውን አግቡ ይላሉ። ይሄ የሆነበት ምክንያት ምንድነው ከተባለ ጥሩ ትውልድ ለማፍራት ነው። አሁን ልጅን የምንወልድበት ዓላማው ለምንድነው ከተባለ አንደኛ ደረጃ ሃይማኖቱን በስነ ምግባር ተምሮ የሚያስተምር ቀርቶ የሚያስቀራ ለራሱ ተጠቅሞ ማለት ነው ለቤተሰቡ ለአካባቢው ለሀገሩ ብሎም ለዓለምም የሚረዳ ትውልድ ለማፍራት ነው። አንዳንዴ ምናልባት ባልና ሚስት ሲጋቡ የሚጋቡትን ዓላማ ባለማወቅ ዝም ብሎ ስሜታቸውን ለማርካት ብቻ ይደረግና ከዛ በኋላ እንደገና ያ ትዳራቸው ሀይጥና ድመት የሚሆኑበት አጋጣሚ አለ። ነገር ግን እነዚህ ሰዎች መጀመሪያ የሚጋቡበት ዓላማ ካወቁ እንደ እስልምና ሸሪዓን መሰረት አድርጎ ከተጋቡ ምንም ችግር ያለው አይመስለኝም። ቅድም ግን የሆነ ጥያቄ ጠይቀ ነበርና እኔም ከታች ችግር የለውም እያልኩ ነበር። ለምሳሌ በእድሜ እጥፍ የምትበልጠው ሴት ቢያገባ ችግር አለው ወይ? ለምሳሌ እንደው የ25 ሆኖ የ50 ዓመት ቢያገባ ይሄ ምናልባት እንደ ግለሰቡ የሚከብደው ይመስለኛል። ግን እንደ ሸሪዓ ይከለከላል ወይ ሳይከለከል والله አለም። ነብዩ አለይሂ ሰላቱ ወሰለም በነገራችን ላይ ለመጀመሪያ ጊዜ ኸዲጃን ሲያገቡ የእርሳቸው እድሜ ስንት ነው? 25 ነበር። የእሷ ደግሞ 40 ነበር። ቢያንስ በ20 ዓመት ትበልጣቸው ነበር ማለት ነው። እጥፍ አልነበረም ግን። ስለዚህ ትዳርን እንዳንፈራ ትዳር ማለት ጋሻና መከታ ነው ለሁሉ ነገራችን። ትልቁ ዩኒቨርሲቲ ማለት ነው በነገራችን ላይ hatta የፈጣሪን ትልቅነት እናስታውስበታለን። ለምሳሌ እንበልና ከተጋቡ በኋላ ልጆቹን በሚወልዱ ጊዜ እነዛ ልጆች ባባ ማሚ በሚሉበት ጊዜ የሚሰማ ስሜት አለ። የራሱ የሆነ ተጽዕኖ አለው። የሚገርም ነገር እነዚህ ልጆች እንኳን አግኝቶ ባንተ ላይ መደሰታቸው ብቻ አይደለም አቶ ማለት ነው ባንተ ላይ ማልቀሳቸው ራሱ አባዬ ሲሉ የደስታ ስሜት ይሰማል። እነዚህ ልጆች እኮ ልጆቼ ናቸው ፈጣሪ ነው የሰጠኝ። በምንድን ነው የሰጠኝ? በነፃ ነው የሰጠኝ። እነዚህ ልጆች ፈጣሪ በየሰጠኝ ኑሮ ቤተኛው ብር ቤተኛው አቅሚ ቤተኛው ወርቅ ነበር ላገኛቸው የሚችለው የበለጠ ወደ አላህ እንድንቀርብ ያደርገናል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ይላሉ? ያገባ ሰው ኢማኑ ሙሉ ነው ቢባል 50% ነው ይላሉ። እምነቱ ማን ነው? ነገር ግን ካገባስ ኢማኑ ደካማ ነው ቢባል
50% ነው ይላል። ሙሉ ነው ከተባለስ 100% ነው ይላሉ። ለምን ይሄ ሰውዬ ማለት ነው ካገባ በኋላ በትዳር ጉዳይ ላይ በሚያደርጋቸው እንቅስቃሴ ለወጪ ሊሆን ይችላል ለእያንዳንዱ ነገር ሰደቃ ሆነለታል አላህ ዘንድ ማለት ነው። ስለዚህ ኢንሻአላህ ሁላችንም እንደው ማግባትን አንፍረው። ትዳር በመሰረቱ ቀላል ነው ብለን የምንገባበት አይደለም፣ ከባድ ነው ብለን ደግሞ የምንርቀው ነገር አይደለም። ምናልባት ከፖይንቱ ከወጣው ከርታ እንግዲህ አይ ጥሩ ነው፣ ደስ ይላል። ያው ሐሳቡም የኔ ስለሆነ እኔ ተመችቶኛል፣ ደስ ይላልና ወስጄዋለሁ፣ ተቀብዬዋለሁ። አንድ ሰው በነገራችን ላይ እኔ ከሱ እንኳን ከሱ ወጥቻለሁ፣ ችግር የለውም። ሐሳቡ ተቀብዬዋለሁ፣ ግን እሱ ይበቃኛል። ግን እኔ በብሔርም በሀገርም አላምንም። በነገራችን ላይ እኔ ብሔር የለኝም። ማወቅ ስላለባችሁ ብቻ ነው። ምንም አይሰራላችሁም፣ ግን እኔ ብሔር የለኝም። ልሰግጥብህ እችላለሁ። እኔ ኦሮሞ ነኝ ካልኩ ምንም ልታደርገኝ አትችልም። ልሰግጥብህ እችላለሁ። እኔ ጉራጌ ነኝ ካልኩ ልሆን እችላለሁ፣ ችግር የለብኝም። ትግሬ ነኝ፣ አማራ ነኝ ካልኩ በቃ መብቴ ነው። ይሄ መብት ነው። ነኝ ካልኩ ነኝ ነው በቃ፣ ከሰገጥኩ ማለት ነው። ሀገርም የለኝም እኔ። ሀገር እኔ ምድር ለኔ እንደተፈጠረ ነው የማውቀው። ስለዚህ የትም ልጅ መኖር ከቻልኩ ድረስ እኔ የሆነ ስፍራ ላይ አልከለልም። እንደዛ ነው የማውቀው። ሀገር የለኝም፣ ብሔርም የለኝም። ማወቅ ካለባቸው ማለት ነው። እናንተ ተባደኑበት፣ ተጫረሱበት። ይሄ ብሔር የሚባለው ደግሞ ብሔር እኔ ብሔር የደደቦች ፍልስፍና እንደሆነ ነው የማውቀው። የመሃይማን ፍልስፍና ነው ራሱ ብሔር። እንዴት አድርገው ከፋፍለው መግዛት እንዳለባቸው የጠነሰሱት የነሱ ህግ ነው እና በእነሱ ህግ ውስጥ ደግሞ መገኘት መዳኘት አልፈልግም ነው። እዛ ውስጥ መሰገጥ አልፈልግም ነው እና እኔ ሀገርም ብሔርም የለኝም። ያው የሆነ ሀገር ላይ ነው የተወለድኩት፣ እየኖርኩ ያለሁት የሆነ ሀገር ላይ ነው። ከሆነ ሰዓት በኋላ ደግሞ አልተመቸኝም ብዬ ሀገር ልቀይር እችላለሁ። በቃ አላምንበት። እንደዚህ ነው የምር ከልቤ ነው እየተናገርኩ ያለው። በተለይ ሀገር የሚባለው እኔ እንትን አለልኝ። በሀገር በድንበር አላምንም። ምድር የኔ ነው በቃ፣ እኔ እንድኖርበት የተፈጠረ ነው አለ በቃ። እንደዚህ እንደሆነ ነው የማውቀው። ሮሃይና ወይ ባቢ እንዴት ነሽ? አላ አልሐምዱሊላህ። ሙስሊም ሰላም ነው አላ። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ መልካም ነው? ሁሉም መልካም ነው። አንተ ጋርስ? እኔ ጋር ሁሉ ሰላም ነው። ገዛበር መስለን። አይ ለሰርግክ ያድርሰን። አቲ ኦሮሞቲ አና ኦሮሞዳ መልማል ከፈለክ አስተምርካለሁ ባቢ። ምን ይሰራልኛል? አይ እንደዚህ ከምትሰባበረው ላስለምድ። ማሽቃበጥ ነው። አሁን ኦሮሞኛ መማር ፈልጋለሁ ካልኩ ትልቅ ማሽቃበጥ ነው። ኦሮሞዎች ስልጣን ከያዙ በኋላ ኦሮሞኛ መማር አለብኝ ካልኩማ ትልቅ ማሽቃበጥ ነው። አይሆንም። አይ በውስጥ ነው ማስተምርክ። ባይሆን ሌላ ብሔር ስልጣን ከያዘ በኋላ እማራለሁ፣ ችግር የለውም። አይ መልካም። ቁርስ እየበላ ነው በነገርክ ላይ። የተባረከ እሺ ይሄ ቅድሙን ሀሳብ እናወራበታለን ኢንሻአላህ። የ50 ዓመት ያልከውን መብቴ ነው። አንዴ አታገባም ልትለኝ የ50 ዓመት ጎልማሳ ሴት ነው የሚናገረው። መብቴ ነው። እሺ አይ እኔም የራሴ ሀሳብ አለኝ ለወላ ስለሆነ ነው። መልካም ሀሳብማ አቀበላለሁ፣ ችግር የለውም። እሺ ጓል መቀሌ እንዴት ናችሁ? ከመይ አለን። እንዴት ናችሁ? ዋይ ለወጣቶች እዚህ ጋር አንድ ጠላት አለ፣ እዚህ ጋር ደግሞ አንድ ጠላት አለ። ወጣቶች አንዋጋም አሉ ይላል ደብረጽዮን። አሁን
ጦርነቱ ሊጀመር ነው አሉ። ባልመከሌ ጦርነቱ ሊጀመር ነው አሉ እና አሁን ቅዳሜ ነው ነግተዋል። ቡና አልጠጣህም ወይ? አዩ ቴሊንግ ሚ ዲስ መስማት አትፈልጊም አይደል? አለ ነገሮች በህይወት ማወቅ መስማት ማትፈልገው ነገር ነው ሰው ነው። እሺ እንዴት ነሽ? እሺ ደህና ነኝ። ሁሉ መልካም ነው? መልካም ነው። ኒኮ ብትወጂ መስሎኝ ነው። ማለት ጦርነት ሲጀመር አካባቢ ከላይ ማርያም ሲሆን ከታች ደብረ ጽዮን ሲባል ስለነበረ አስታውሳለሁ። ብሬክ ስነ ስርዓት ማርያምን ማቻዋ ከዛ ኦዋይ መቅጠምን እንችላለን ምናምን ብለው ጀመረው ጦርነቱ። ከዛ እንትና በረሃ ውስጥ ገባ። ከዛ ሲወጣ ደግሞ ፀሐይ የመታው ጦጣ መስሎ መጣ። ደብረጽዮን የሚባል ሰውዬ ትንሿ ካፕ ከላይ አድርጎ እንትን ነው የሚመስለው፣ ዝንጀሮ ይመስላል መጥቶ ምናምን ማለት ነው። ዋይ ዱላ አደረግን ምናምን እያለ መጣ። ለማንኛውም ችግር የለም እንቶ ከባድ ነው። ደህና ነሽ ግን? ደህና ነኝ። ምን አዲስ ነገር አለ? መጽሐፍ ቅዱስን አነባለሁ እያለች ነው። ምን ግራ እንደገባኝ ነው። መጽሐፍ ቅዱስ ምን? አይ ማንበብ አለብኝ እያለች ነበረ። ያ ይነበባል እኮ እንደመነበቡማ ታነባዋለህ፣ ትማራለህ፣ ግራ ይገባሃል ሞር ያ አላነበብሽው ነበረ ከዚህ በፊት? አነበዋለሁ፣ ሁሌ ነው የማነበው እሱ መጽሐፍ ቅዱስ እኮ ከድሮም ነው የማነበው። ለዛ ነው እኮ የጠየቅኩሽ። ግን በቃ አለ አይደለ ያነበብከው ሞር ግራ የሚያጋባ ኤቭሪ ታይም ኢትስ ጀስት ካይንድ ኦፍ ዳት። እኔ ግራ የገባኝ ግን ጓል መቀሌ አሁን ቁርአን አላህ አይወለድም የሚለው ራሱ ነው አይደል? አምላካቸው በእርግጥ አንድ ነው የሚለው ራሱ ነው። እኔ አምላካችሁ አላህ ነኝ የሚለው ራሱ ነው። ብዙ ነገር ስለራሱ የሚናገረው ራሱ ነው። ስለራሱ የገለጸው ራሱ ነው። ለምንድን ነው በመጽሐፍ ቅዱስ በኩል ያሉ ቅዱሳኖች የእግዚአብሔር ማንነት በሰዎች ፍልስፍና ወይ በሰዎችን ሐሳብ የተሰጠው? ለምን መነሻው የሰው ሐሳብ ሆኗል? ለምሳሌ ሥላሴ የሚባል አለ፣ በስጋ አንድ፣ በመንፈስ በመለኮት በጌትነት ምናምን እየተባለ የሚወራል። መጽሐፍ ቅዱሳዊ መሰረት የለውም። እንደዚህ ነኝ አላለም እግዚአብሔር አምላክ ራሱ አይደል? ማለት ለምንድን ነው? እሱን እኮ ነው የምልህ። ባነበውም ሞር ግራ እየተጋባው ነው የምሄደው ስልህ ተመልሰህ እዛ ውስጥ ከተኛለህ እና እኔም ነው አንተን እንጂ ትጠይቀኛለህ እንዴ ተመልሰህ? እኔ ሞር ግራ ያጋባኛል ባወቅኩት ቁጥር፣ ሞር ዲፕ በገባው ቁጥር ስለ ባይብል። አሁን ለምሳሌ ምንድን ነበረ ጥያቄ? ምንድን ነበረ ፊው ላይ ሰጋው የሆነ ሰው እየነገረኝ ነበረ ስለ መጽሐፍ ቅዱስ እና እኔ እንደውም በጣም እንትን ያደረገኝ እግዚአብሔር አስቀድሞ ሁሉንም ነገር ያውቃል፣ የሚሰራውን ኤቭሪቲንግ። ሰው ለእኔ ሸይጣን የእግዚአብሔር ፍጡር ነው። ሸይጣን ሳይሆን በፊት የሆነ የመላእክት አለቃ ነበረና ከዛ የእሱ ፍጡር ነው። ሲፈጥረው እግዚአብሔር አስቀድሞ ያውቅ ነበር ክፉ እንደሚሆንና ከዛ ወደ ምድር ወረወረው። ወደ ምድር ሲወረውረው እኛን ለማሳሳት ነው ወይስ ሳምቲንግ? ይሄኛው አይነቶች ግራ ግብት የሚያደርጉኝ ነገሮች። ከዛ ግን እስካሁን መልስ የለውም። ማንም ብትጠይቅ ማንም መልስ አይሰጥም። ለእኔ ማለት ነው። እና ሞር ግራ ነው የሚያጋባኝ መጽሐፍ ቅዱስ ኢንጀነራል። ክፋት ብቻ ሳይሆን ክፉ ስለሆነ ሰይጣን ብቻ ሳይሆን ክፋትን የፈጠረው ራሱ እግዚአብሔር ነው። መጽሐፍ ቅዱስ ከሆነ ኤግዛክትሊ መጽሐፍ ቅዱስ ውስጥ እኮ እንደዛ ነው አይደለ? ክፋትን የፈጠረው ራሱ ነው። ኤኒዌይ ተው መጽሐፍ ቅዱስ። ግን እኔ ምንድነው የጠየቁሽ ለምን መሰለሽ? መሰረታዊ ነገር የሚባል ነገር አለ። የሰው ልጅ የመንካት መብትም አቅምም የሌለው በቃ አሁን የፈጣሪ ማንነት የሚባለው እንኳን
አሁን ስለ አንቺ ነሽ መናገር የምትችይው አይደለ አይደል? አዎ ስለ አንቺ እኔ ልናገር አልችልም። ስለ ፈጣሪ ራሱ ነው መናገር ያለበት። ስለ ራሱ ማንነት ራሱ ነው መናገር ያለበት። እንዴት እንደሆነ ራሱ ነው መናገር ያለበት። ሰዎች ግን እንደዛ አይደለም። አይ በመለኮትነት በስጋነት በአጥንት አንዱ ጠባ አንዱ አልጠባም፣ አንዱ ተሰቀለ ግን እኮ አንዱም አልተሰቀለም፣ አንዱ ላከ አንዱ ተላከ። የሌለ በቃ መሰረት የሌለው ማለት ነው። መጽሐፍ ቅዱሳዊ መሰረት የሌለው የፈጣሪ ማንነት እዚህ ጋር ምንድነው? የሰው ልጅ ፈጣሪውን እንደመፍጠር ነው። ራሱን ለፈጣሪ የፈጠረው የሰው ልጅ አይደል? ልንል አንችልም እኮ እሱን እኮ ከረጅም ጊዜ በኋላ ራሱ ነው የፈጠረው ብዬ ነገር ያለው ነው። ያለች ፈጣሪ ይለዋል። ኦኬ ሊቭ ሚ አሎን በቃ እሺ ችግር የለውም ማለት ኢትስ አይ ዶንት ኖ በቃ ይቅርብኝ ነገር። አይ እንዴት ነው? ከባድ ነው። እኔ ሰላም ነኝ። እኔ ተመችቶኛል፣ ምችት ብሎኛል። እኔ that's good ጥሩ ነው ታዲያ። ምችት እኮ ነው ጥሩ። እኔ በመረደብ ብቻ እኔ ምቾትን እጎናጸፋለሁ። ሀገር ልጅ በመረደብ ብቻ አውቄ እደድባለሁ፣ እዛ ምቾትን እጎናጸፋለሁ። ችግር የለብኝም።